ንጹህ ነው ይባላል እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ጠቅሼ እዚህ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አያው እንዲጠላ ላለማድረግ ዝም እላለሁ። ዘማርያም ዘለቀም እኮ ይሄንን ያለው ለምንድን ነው አደባባይ ላይ ያወጣው? ይሄ ነገር እኮ አባቶቻችን እንትን ብሎ በሚስጥር እኮ የተያዘ ነገር እየተባለ ማለት ነው። ተነጋገሩ፣ ልትቀባበሉት እኮ ይገባል። ይሄን ነገርማ ይኸውላችሁ ዘመናችሁን ሁሉ እንድትደነግጡ እነዚህን ቪዲዮዎች እኛ ይዘናቸዋል። ተነጋገሩበት እንጂ በእኔ አብሮ አደግ በወንድሜ ባበበ ጉልላት ሞት ላይ እስካሁን ድረስ የምትሳለቁ እኮ አላችሁ። እኔ ከአቡነ አረጋዊ ጎን ነበር የቆምኩትና ጸሎት ሲጨርሱ ፓስተር ምን ነው መሀል ላይ ጠፉ አሉኝ። የት ላይ ማለት ነው? የት ላይ ጠፍታችሁ ነው? አያችሁ የት ላይ እንዲልላቸው ፈልጉ የት ላይ ከአባታችን በኋላ ያለውን ፓስተር ጻድቁ ልክ እንደ ፓስተር ቸሬ እሱ ሰላም ለኪ የሚለውን መዝሙር ስለዘመረ ፓስተር ጻድቁ አብዶንም የነሱን ከአባታችን ሆይ በኋላ ያለው በአንደበታቸው የሚልላቸው መስሎታል። እና ያቃል እኮ የት ላይ ቆማችሁ ነው? ልክ ይሄ አለ አይደል ሊዲንግ ኩዌሽን ኮንፈርሜሽን በያዝ እንደማድረግ ሊድ ያደርጋቸዋል። ቸሬን ጠራው እሱኝን ጠራው ከዚህ በኋላ ሌሎች ሁሉ ይጠራል። መጋቢ ጻድቁ ፕሬዝዳንቱን ሁሉ ጠርቻቸዋለሁ። አንተምና ብሎ ቢለው ሌላኛው ደግሞ ይሄኔ ተሰርፎላል ሱፉን እያስተካከለ ነው። ስርዓት ያዙ የኛ ፓስተሮች ስርዓት ያዙ። ማነው ቸሬ በሚባል ሰውዬ ማለት ነው በጭራሽ ፓስተር ተብሎ ሊጠራ ይገባል። የኛ ፓስተር የሚለው ስያሜ ዝም ብሎ የሆነ እንደፈለገ ማንም ሰው ይጠቀመው አይደለም። እንደነ ደህና ነው ወይ ቤኪዬ? ደህና ናችሁ ወይ? ሁላችሁም ሰላም ናችሁ? ስሙ ያጠራጥራል። በርግጥ ማይ ላቭ ማን ነው ፍቅር አላወኩኝም እና የኤርሚን ፒክቸር አለው። አርስቱ በጣም ነው የተስማማኝ። አንድ ሰከንድ አንድ ነገር ልናገር። በጣም እኛ ወንጌላውያን አማኞች ይሄንን ነገር አርስት ያመጣንበት ምክንያት ምንድነው? ቤተክርስቲያኗ የምታስተምረው ትምህርት ከክርስትና ውጪ ስለሆነ ጳጳሳቶች ወጥተው የሚናገሩት ቄሳውስቶች ወጥተው ሊቃውንቶች የሚናገሩት እነሱ ገደላትንና ድርሳናትን የሚቀበሉ ስለሆነ ያ ከክርስቶስ ውጪ ስለሚያስወጣ መዳን በክርስቶስ ብቻ ስላልሆነ ይሄንን አርስት አምጥተናል። ግን አንዳንዶቻችሁ እዛው ቤተክርስቲያን ሆናችሁ ይሄንን ላትቀበሉ ትችላላችሁ። ይሄንን የምትቀበሉ ደግሞ ክርስቲያን አይደላችሁም ማለት ነው። ስለዚህ ይሄ አርስት ምንድነው? ዛሬ ክርስትናችሁ ተፈትሾ ክርስቲያን እንዳልሆናችሁ አሳውቀናችሁ ንስሐ ገብታችሁ ክርስቲያን እንድትሆኑ ነው። ሌላ ምንም ነገር የለውም። እዛው ቤተክርስቲያናችሁ መሆን ትችላላችሁ፣ ግን ክርስቲያን እንድትሆኑ ምርጥ የሆነ ክርስቲያን እንደ ጴንጤ ማለት ነው። እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ትክክለኛ አርስት ነው። እኔም ድሮም የምለው ነው ከክርስቶስ ውጪ መዳን አለ የሚል ክርስቲያን አይደለም። አሜን። ስለዚህ ግቡና ይፈተሽ። ይሄ የነፍስ ጉዳይ ነው። ቀላል ነገር አይደለም። ቁማር በነፍስ መጫወት የለም። መዳን ዛሬ ነው የሚለው መዳን ዛሬ ነው፣ አሁን ነው። ከ30 ደቂቃ በኋላ ከአንድ ሰዓት በኋላ ምን እንደምትሆን አታውቅም። ክርስቲያን ነኝ ብለህ ዝም ብሎ ብቻ ሰዓት መረመር የእግዚአብሔር ቃል እኮ ምንድን ነው የሚለው? ህዝቤ ከእውቀት ማነስ የተነሳ ጠፋ ነው የሚለው። ስለዚህ የጠፋችሁና ያልጠፋችሁ መሆናችሁን ለማረጋገጥ እዚህ ላይ እና ግቡና ክርስቲያን መሆናችሁን የክርስቶስ ተከታይ መሆናችሁን አረጋግጡ። መዳን ዛሬ ነው። ኢየሱስ ጌታ ነው። ተባረኩልኝ። እሺ አባኩ። እሺ ማይ ላቭ ፕሊስ ድምጽህን ወይም ድምጽሽን እንስማና ወደ ፕሮግራማችን ንግባ። ከየት ነሽ? ከየት ነህ? አቤት
ድምፅሽ አይሰማም እህት ዓለም ወይ በጣም ልክ ሰኔ አይደለ አሁን ያለው ጥሩ ምክር እኮ ነው የመከረኝ። አሁን በዚህ ሰሞን ምንም አረስት ብታረጉ ብዙ ነገር ተበላሽቶባቸዋል። ቁጣ ላይ ነው ያሉት። የእውነት ስነግራችሁ ማለት ነው። ሌላ ደግሞ ቻሌንጅ መጥቶላል። ዳጊ እየሰማህ ነው? ቤካም መስማት አለብን። ምንድነው? ሌላ ቻሌንጅ አዲስ ነገር ተፈጥሯል። አዲስ ገድል ድርሳን የማይቀበል ሰው ፍጻሜው የት እንደሚሆን ከቆንጆ ጴንጤና ጥሩ ካቶሊክ ደግሞ ሌላ ይሄኛው በጣም ሲሪየስ ነው። መጽሐፋቸው ነው የሚናገረው። ለምሳሌ ክርስቶስን ያልተቀበለ የት ነው የሚገባው መጨረሻ? ክርስቶስን የካደ የት ነው መጨረሻው? ገሃነመ እሳት ሲኦል። በኦርቶዶክስ ታውቃለህ፣ ገሃነመ እሳት አይደለም ገነት ነው የምትገባው ክርስቶስን ክደህ። ኢየሱስዬ ይህንን ልትረዱ ይገባል። ክርስቶስን የካደ ገነት ነው የሚገባው በኦርቶዶክስ አስተምሮት ማለት በመጽሐፍቶቻቸው። እኔ መጽሐፎቹ የሚያወሩት በእኔ ላይ መናደድ መብታቸው የተከበረ ነው። 100% ሳይሆን 1000%። መጽሐፍቶቻቸው ግን እኔ ብሰማቸው መጽሐፍቶቻቸው እያሳሳቱኝ ነው። ክርስቶስን ክደህ ገነት ሳይሆን ማለት ክርስቶስን ክደህ ገሃነም አይደለም የምትገባው፣ ገነት ነው የምትገባው። ኦኬ ድርሳንንና ገድላትን አልቀበልም ብለው የሚሉ ኦርቶዶክሳውያን በርክተዋል አይደል? አሁን ዳጊ ጥያቄ ላንተ ነው። ማይክን ክፈት። እንዴ በጣም እንጂ የተበራከቱ መጥተዋል አይደል? ገድልና ድርሳንን አንቀበልም ብለው የሚሉ አዲሱ ጀነሬሽን። ሲሞቱ የት ነው የሚገቡት እንደኛ ሰዎች? ሲኦል ወይስ መንግስተ ሰማያት? ያው ሄርሚዬ እንግዲህ በልጁ ማመን ተፈርዶበታል። አረ በገድላቱ ካላመነ ያው ሲኦል ነው። ገድሉን ካልተቀበለ ሲኦል ነው። መረጃ አለ። አፕዴት ሊሆን የለኝም ሄርሚዬ። በድሮቹ ለነገሩ የድሮቹም አወዛጋቢ ናቸው አንዳንዶቹ። ዋናው ግባ እንጂ ያለውልህ ብለው የውሸት ቃል ኪዳን ይሰጣሉ። ዋናው አንተ ለሲኦል ያብቃ እንጂ ችግር የለም ይላሉ አንዳንዶቹ ገድሎች። ከሊትም ከሊም ያወጣ አረስቱ ቢስተካከል ወንድምነት ቢቀየር ይቻላል። ምን እናርገው? ገድላትን የማያምኑ መጨረሻቸው የት ነው ብለህ ብታረጋ አረፍተ ነገር ነው ኤርሚዬ። አረዘምኩት አለ። ገድላት የማያምኑ መጨረሻቸው የት ነው ነው? ይሄም ይረዝማል መሰለኝ። እንደሱ ነው እኮ ያልኩት እኔ። ነው እንደዛ ነው። ይሄም ይረዝማል። ስለዚህ አይ ዶንት ኖ። እሺ ገድላትን የማይቀበሉ የት ይገባሉ? ወይ ገድላት የማያምኑ መጨረሻቸው ብሎ ጥያቄ ምልክት ማድረግ። ቤካ ገድል ብዙም አይመቸውም። የቀየረው ወንድምነት እንዴት ነው ነገሩ? ነው ሌላ ነው። አቤል ሁሉ የሚል አለ። ሚዩት ሳረጋው ገስት ላካ አስገባችሁት። ማን አበሳውን ጠብሷል። ኤርሚን እናሳስርሃለን፣ ኤርሚን ቦንሳሃለን፣ ኤርሚ በቦክስ እንልሃለን። ማይለው የለም ሰሞኑን የጦርዬ ወንድም ይሆን እንዴ? ምን አውቃለሁ። እሷ ነች ታስቀኛለች። በቃ አለቀላችሁ እኮ እናንተ ትላለች። አለቀላችሁ እኮ በቃ እናንተማ ተዘረራችሁ። አቤት ድምፃ በስማ ምንም ማይክ ማስፈስ እናሳስርሃለን ብሎ ሲል ሄዶ በግ የሚቀብረውን በአባቱን ይሰር እንጂ ያሳስር እንጂ በከነገ ነፍሱ የሚቀብር በገዳም ውስጥ ሰው እናርዳለን ነው የሚሉት እነሱን ትቶ እኔ ላይ ነው ሁሉ ተነስቶ እኔ ላይ ነው ሙድ የሚይዘው። እዛ ቤት ግን መፈታት ምናምን በወንጌል የለም አይደል? መፈታት እናስራለን እንቀብራለን። ወንጌሉ ጠቅላት ሞት ነው።
ብር አለው እሱማ ብር አለው እሱም እኮ አይፈቱም ግን ያው ብር ይቀበሉባል ግማሽ ፍታት ሙሉ ፍታት ብለው እኔ እኮ ሰነዱ ነው የሚገርመኝ እሱ ሁሌ ስለ ፍታት አሳስብ ይርምዬ ደግሞ ሰነዱ እንዴት ያምራል መሰል የዲቪ ሰነድ ነው ይመስላል የተዋብ ሰነድ አዘጋጅተው የሙት ቤተሰብን ሊበሉ እኮ ነው መጽናናት የሚገባው የሙት ቤተሰብን እዛ ሀዘኑ ላይ እንደገና ብር ይቀበሉታል አሁን እንኳን አትክፈል እስካሁን የገበርከው ይበቃል አይነት አይ ቀለል አልኩ አቤል እንደዛ ይለኛል በኮሜንት ላይ ብዙ ጊዜ ያያለውና ተመላላሽ ታካሚ ነው እኛ ጋር አይ ቲንክ የተሰጠው መድኃኒት ማግባብ ሳይወስድ ሲቀር ልክ እንትን እንደሚል አይነት ነው የሚሆነው ኤኒዌይ አውራው ወንድምነት ከኔ ጋር ኮከቡ አልገጠመም መሰለኝ ጠምዶ ይዞኛል እስቲ አውራው ዴካይ ያ ዳጊ አውራው እስቲ ዳጊዋ ሁለት አቤል ባንድ ቀን ግን አይከብደኝ እሺ ሰላም አቤል ወይም እንዴት ነው ወንድማችን ኮስ ከህንድ ውቅያኖስ ነው እንደ አየር የምትስበው እዚህ ያለ ነገር ነው ሰላሙ በጣም ነው ያሳዘነኝ በጣም ብዙ ኦርቶዶክስ የመነኩሴ ሚስት ሁላ ሳይቀር ነው የሰለመው አሉ አይደል ማን ነው አይደል አዎ እንደ የቄስ ሚስቶች ቀድሞ ሳይሆን አረብ ሰሞን ላይ ንክስ አልኩኝ ቄስ በዚህ ሰሞን ላይ አይታችሁ እንደሆነ ልክ ወደ እስልምና ሄደው ሲሰልሙ ምንም አይሰማቸውም ጌታን ተቀበለ ተብሎ ሲባል ግን ሙሉ በሙሉ በቃ እንዳለ ከላይ እስከታች ነው የሚንጫጩትና ያው ሙስሊሞች በጣም ዶሚኔት አድርገዋቸዋል አብዛኞቹም ደግሞ ጴንጤ ከምንሆን ብንሰልም ይሻላል ብለው ያሉትን ቃላቸውን እግዚአብሔር ያፋቸውን ቃል እያከበረላቸው ነው ያፋቸውን ፍሬ እየበሉ ነው የከንፈሮቻቸውን ፍሬ እየጠገቡ ነው እና አሁንም ክርስቶስን ለህይወቴ ጌታና አዳኝ አድርጌ አልቀበልም ብሎ የሚል ኦርቶዶክሳዊ ካለ ባለፈውም እኛም እየላክናቸው ነበር መሄድ ከፈለጉ እዚህ ምን ይላሉ ይመጡና አንዳንዶቹን ጴንጤ ከመሆን ብሰልም ይሻላል ይላልና በቃ ወዲያውኑ ነው እንትን ሪፈርም ጽፍለት ወደ አንዋር መስጊድ በቃ እንትን ጫትህን ይዘህ ምንጣፍህን ይዘህ የሆነች በቁሉ ነገር ውሃ አንጠልጥለህ በጀሪካ ሂድ ሰላም ቸር አልጋ ባልጋ ነው መንገዱ አይደለም በቃ ሂዱ አማረልን ብለው የሚናገሩት ቃል አሁን ወኑን እያደረጉት ነው በጣም ብዙዎቹ ሰለሙ ሰሞኑ ላይ እና መጨረሻቸው እንደዚህ ሆነ ማለት ነው ብቻ እኔ ከሁሉም የሚቆጨኝ የ20 ዓመት ፓስተራችንን ጨክነው መውሰዳቸው ነው አይ እንደ የ30ው ሴት ታውቀው 20 እና 30 34 አለ ለካኛው 34 ያ 34 እነሱን እንኳን ቢተውልን አረ መመኑ ሰዱ ፓስተሮቻችን ጨረሳቸዋቸው የ34 ማቆ ሁለት ቸርች እኮ ነው አዘግቼ ያስጠመቅኩት እኮ ነው ያለው ሁለት የፕሮቴስታንት ቸርች ሙሉ በሙሉ አዘግቶ ከነ ፓስተሩ ጭምር አስጠመቁ ኦርቶዶክስ የማለት ቢኒያም ነው ኤርምዬ ቢኒያም ሽፈራው የሚባል ኧረ አይደለም የትኛው እንትና የማን ነው እዚህ የነበረው ቲክታክ ላይ ነበር ደምሬው እኔ ሁለቱንም ነግሬዋለሁ ኢየሱስ ክርስቶስን ቀምሰህ ቢሆን ኖሮ አትወጣም አልኩት አልዳንክም ነበር በፊት ምን ያልኩት ቢኒያምንም የሚባለው ገንዘብ ፈልጋችሁ ነው ሄደክ ገንዘብ ፈልገው ነው ሄዱት ሌላ ምንም ነገር የለም አልዳኑም በፊት ከዛ በኋላ ክርስቶስን የቀመሰ እንዴት አድርጎ ይከዳል እኔን አንዴ ቻሌንጅ አድርጎኝ ነበር ያ ቢኒያም የሚባለው እኔ ሰባኪ ነበርኩኝ ቸርች ውስጥ ምናምን አለኝና I doubted that he was saved ምንም ቢድን አይወጣም ነበር ሱቆ ሃትሪክ ሰርቷል መጀመሪያ ካቶሊክ ነበር ከዛ ጴንጤ ሆነ ከዛ ኦርቶዶክስ ሆነ ሃትሪክ ሰራ ማለት ነው like ሃትሪክ ሶከር ላይ ያለው ነው እሱ አሁን በጣም ግን
ክፉ እንትን አለበት፣ መንፈስ አለበት እሱ ሰውዬ። አያናግርህ፣ ሚዩት አድርጎ መሳደብ ምናምን። አህያድ ከእሱ ጋር አንድ ጊዜ ተነጋግሬ ነበር። እግዚአብሔር ይባረክ። ክርስቶስን የቀመሰ አይወጣም። አሜን። አሁን ኤርሚ ልጠይቅ የፈለግኩት ምን ስትራቴጂ ሙስሊሞች እየተጠቀሙ ነው ኦርቶዶክስን በቅርብ ጊዜ እንደዚህ ሊሰልሙ የቻሉት? የምታውቀው ነገር ካለ። ኦርቶዶክሳውያን ለመስለምም ወደ ሌላ ክደትም ለመሄድ እኮ ምንም ጫፍ ላይ ናቸው ያሉት። ለምን ተብሎ ይባል የእግዚአብሔርን ቃል አያውቁም ከጥቂቶቹ በስተቀር። የእግዚአብሔርን ቃል አያውቁም በየስል ለማናደድ ኦፌንድ ለማድረግ አይደለም። በእርግጠኝነት ልንገራችሁ ወንድሞች እና እህቶች፣ ቄሶች ሆነው መጽሐፍ ቅዱስ ታውቃላችሁ፣ ዲያቆናት ሆነው የእግዚአብሔርን ቃል የማያውቁ አያውቁም ስላችሁ አያውቁም። መጽሐፉን በመጽሐፍነት ደረጃ እንደዚህ ይሄ ምንድነው ብለሽ ብትይ መጽሐፍ ቅዱስ ነው ብሎ መጽሐፉን በመጽሐፍነት ደረጃ ሊያውቁት ይችላሉ። ውስጡን ግን ገልጦ ማንበብ እና በውስጡ የተጻፈውን ሐሳብ በአብርሃም አምላክ በጌታ ፊት ተነግራቸዋለሁ 90% የሚሆነው ካህንና ቄስ የተባለው ዲያቆን የተባለው ሁሉ ጭምር የእግዚአብሔርን ቃል አያውቁም። ምእመኑ እንደው ምናልባት 2% ከተገኘ ሙሉ በሙሉ ጭፍን ማለት አልፈልግም፣ የዛን ያህል ካልተገኘ በስተቀር 98% የኢትዮጵያ ኦርቶዶክስ ምእመናን መጽሐፍ ቅዱስ የቱ እንደሆነ እንኳን አያውቁም። ካወቁትም ለይተውም እንኳን መጽሐፉን ውስጡን አያውቁትም። የገጠሩን ህዝባችንን ይዩት። መጽሐፍ ቅዱስን ማን ነው ቁጭ ብሎ የሚያነብ? የከተሜውንም ይኸው በአካባቢው ሲያልፉ እስጢፋኖስ ቤተክርስቲያን ጋር እንደዚህ ከመሳለምና ከማለፍ ማርያም ቤተክርስቲያን ጋር ሲደርስ ከመሳለምና ከማለፍ ወደ ላይ ወደ ሽሮ ሜዳ ስቴር ምስካየ ኅዙናን ጋር ሲደርስ ከመሳለም ፊቱን እንትን ወደ አማትቦ ከማለፍ ውጭ እውነት የእግዚአብሔርን ቃል ያውቃሉ? በሕያው አምላክ በሰራዊት ጌታ በእግዚአብሔር ስም እነግራቸዋለሁ፣ አያውቁም። አንብበውት እንኳን አያውቁም። መጽሐፉን በመጽሐፍ ቅዱስነት ደረጃ አንስተውት አያውቁም። ጥቂቶች 2% ወይ 3% ከተገኘ አያውቁትም። ስለዚህ ኦርቶዶክስነት ማለት ከእናት ማፀን ትወጣለህ፣ ውሃ ያፈሱብሃል በ40 እና 80 ቀን፣ የግብፅን ባንዲራ አንገትህ ላይ ያስሩልሃል፣ ቀይ ነጭና ጥቁር ክር። ስታድግ አንተም እንደብለ ሲሉ ክርስቲያን ነኝ በላቸው፣ በዛ ለክርስትና ምልክት ይሄን አሳይ ብለዋል። በቃ እዛ ያ ሰው ያድጋል፣ እየተጫወተ ያድጋል። እዛ ታቦት ወጣ ተብሎ ሲባል በሚባልበት ሰዓት ላይ ይሄዳል። በቃ እንደዚህ ቤተክርስቲያን ውስጥ አንዳንድ ፕሮግራሞች በሚኖሩ ሰዓት ላይ ክብረ በዓል ሰው በሚሰበሰብበት እንደዛ ይሄዳል። ከዛ ውጭ አይሄድም። መጽሐፍ ቅዱስ አያነብ። መጽሐፍ ቅዱስ የት አላቸውና? ለዚህ ነው እኮ አይታችሁ ከሆነ እኛ ጋር እንኳን እዚህ ገስት ላይ እኮ መጣው ከሚያወሩን ከመቶ አሁንም 2% ከተገኘ 2% ብቻ ልተው 2% የሚሆኑት እኮ ይገባሉ፣ እኛ ጋር ይመጣሉ። ገስት ላይ አይታችሁ ከሆነ ታዘባችሁ ከሆነ እሺ፣ ሰላም ነው፣ ደህና ነህ፣ ማን ትባላለህ? ሰለሞን እባላለሁ። ከየት ቤተ እምነት ነው የመጣው? ከኦርቶዶክስ ክርስቲያን። አርስቱን አይተዋል? አዎ አይቼዋለሁ። ልታወራ ነው በአርስቱ ላይ? አዎ። አርስቱ የሚለውን ትቀበለዋለህ? አንተ ታምነዋለህ? አዎ እቀበለዋለሁ። እሺ፣ መጽሐፍ ቅዱሳዊ መረጃ አለ? አዎ አለኝ። እንዴታ? እሺ፣ ከመጽሐፍ ቅዱስ ጥቅስ ስጠኝ። አውጣው አንተ ይልሃል እንዴ? አንተ አውጥተህ ተናገር እንጂ አውጥተህ ጥቅሱን እኔ ስለማላውቀው አንተ ጥቅሱን ንገረኝ ስትለው ራስህ አውጣው ይልሃል። ኖ እኔ ጥቅሱን አላውቀውም እና አንተ ነህ ትክክል ኤግዛክትሊ ይመልሳል ብለህ ያልከው አንተ ነህ።
መልሱን ስጠኝ። አይ መጽሐፍ ቅዱስ እስር የለም እንጂ ይላል። እንዴ እስሩ አይደለም ቤቱ እኮ የለም። በያው ጌታ ፊት ማለት ነው የላቸው እስር የለም እንጂ ይላልሽ። ከዛ ቁጭ ብሎ እሱ እንትን የድሮ ባላባቶች እንደሚያዙት ማለት ነው ይመጣልሃል፣ ገስት ላይ ቁጭ ይልልሃል። ምናልባት የኔ ዞር ባጫቱን እኮ እንትን ይዞ እየተግሞጠሞጠም ሊሆን ይችላል እና አውጣው ይልሃል። እሺ የት ላውጣው? የጴንጤ ዋነት ደግሞ የት ላውጣው? ማቴዎስ ላይ አውጣው ይልሃል። ምዕራፍ ስንት? 39 የለውም እኮ ምዕራፍ 39 ማቴዎስ የለውም ብለህ ስትል ያን ጎዶሎ የሆነ የጴንጤ መጽሐፍ ይዘህ ነው አይደል ይላል። አረ የለውም ማቴዎስ 39 ምዕራፍ የለውም። እንግዲህ ይታያቸው ያንን ጎዶሎ የሆነ መጽሐፋችሁን ይዛችሁ ነው አይደል ይላል። አረ ሙሉ በሙሉም የለውም 39 ምዕራፍ የእናንተ ነው መናፍቃን ይላል። እንደምን በዚህ ተጨቃጭቀን ገና 39ና 28 ነው 24 ነው 22 ወይ 13 ማቴዎስ ምዕራፉ ራሱ ያጨቃጭቃል ከነሱ ጋር እንዳሻው ነው የሚናገረው እሱ። እና ምንም ተከራክረህ አውርደህ ምዕራፉን ከነገርከው በኋላ እሺ ምዕራፉን አላውቀውም ይለኛል። ወይ አበሳ ባልጠይኩት እኮ ይሻላል በህምጥለው ባልጠይቅስ እኔ ምን ተንቀሽቅጄ ነው እዚህ ጠይቄ እንዲህ መዓት የሚወርድብኝ ብለህ እስክትል ያደርሰዋል። እሺ መጽሐፉን አስታውሰዋለሁ ማቴዎስ እንደሆነ ምዕራፉን ግን አላውቀውም ይላል። እና ከአርእስቱ ጋር የሚሄደውን ነገር 100% ስትል አልነበር ወይ? አሁን እናንተ ከመጣችሁ ጊዜ ጀምሮ ምድሪቱ የተበላሸችው ይልልሃል። መናፍቃን እኮ ይኸውልህ ሉተር ምናምን ነገር ብሎ ኧረ ማቴዎስ ላይ ምዕራፉን ሰጠኝ። ሉተር ታውቀዋለህ? ሉተር እኮ ሉተር እንትን ብሎ ሉተር መጣና ከዛ ሉተር ተኝቶ እንዲህ ጥቅሱን ሰጠኝ። አሰቡ እኮ ደቂቃ እንኳን አሰጡም ለማስጨረስ ይላል። አይ ጌታዬ አለ እኮ አሁን እዚህ አድፍጦ ተቀምጧል። ቀስ ብሎ አሟሙቆ ሊገባ ማለት ነው። እያየ ነው፣ እየሰማ ነው፣ እያየ ነው። ከዛ እንደምንም ጥቅሱ እንኳን ቢገኝ ኦኬ እናስታውሰን በለምነት ሐሳቡን ከነገረን ያው እጅግር የሌለው ሐሳብ ይነግረና ከዛ እዚህ ጋር ይሆናል ብለህ ማቴዎስ 10 ማለት ነው ብለህ ስትለው አይ ቲንክ ሊሆን ይችላል ይላል። አውጥተህ ስናነብለት አዎ ልክ ነው ይላል። እና እግዚአብሔር ይስጥልንም አይልም ጥቅሱን ካወጣን በኋላ እሺ ከዛ አንብቦ ይልሃል ራሱን። አንተ አንብቦ ትልቁ ላይ ላደርግልህ እችላለሁ ስትለው ትልቁ ላይ ስናደርግለት በሞባይል አንብቦ ብለህ ስትለው ራስህ አንብቦ ይልሃል። ትእዛዝ ልትሰጥ ነው የመጣኸው? ልትወያይ ነው? ራስህ አንብቦ ይልሃል። መጽሐፉን ፈልጌ አምጥቼ ምዕራፍ ፈልጌ ጥቅሱን አቅንቼ አንብበው ራስህ ኤርምያስ ይልሃል። እሺ ብለን ደግሞ እንታዛለን። ካነበብን በኋላ ቴንኪው ማይል እዛው ጋር ልክ አንብበህ እንደጨረስክ በል ተርጉማት እስኪ ኦርቶዶክስ ውስጥ ነች እኮ ማለት እንዴ ጌታው ትእዛዝ የቤት ሰራተኛው ይመስል እኮ ነው የሚያሯሩጠኝ። ይመጣና ማነሽ እንትና እስቲ ውሃውን አምጪው ታዲያ አሁን ከዛ ደግሞ ወጥቶ ልምን ይላል? በቃ ጴንጤውን ገብቼው አርበድ ብጄ ጴንጤ ገብቼ አርበድ ብጄ ጥያቄ በጥያቄ ፈጥሬባቸው መጣሁ ይላል። ይኸው ሰውዬ እንዴ እንግዲህ ሰንሰለቱን ይልኝ ይገባል። ስም ይጠይቃል። ከየት ቤተ እምነት እንደሆነ ይጠይቃል። በአርስቱ ስም አለ? አዎ። መጽሐፍ ቅዱሳዊ መረጃ አለው? አዎ። ጥቅሱ ስጠኝ።
መጽሐፍ ቅዱስ አልያዝኩም ይላል። ባዶውን ነው ሲንቃወቀው የመጣው ማለት ነው። እዛ እኔ ሻለኝ መጽሐፍ ቅዱስ ምዕራፍ የትኛው መጽሐፍ ላይ ማቴዎስ ምዕራፍ 39 ይላል። የለውም እኮ 39 በጎዶሎ መጽሐፍ ነው በእናንተ ይላል። አያውቀውም ስንት ምዕራፍ ማቴዎስ እንዳለው ማለት። እዛ ብዙ ተከራክረሽ ጥቅሱን አላውቀውም አላስታውሰውም ይላል። ሐሳቡን ነገር ይበላ ሐሳቡን ሲነግር ድንገት ሐሳቡ ከመጣለ ጥቅሱን አግኝተህ ስነግረው ቴንኪው ማይልም አንብቦ ይላል። ካነበብከው በኋላ ደግሞ እሺ አንብብ ስትለው አያነብም። እሺ ካነበብከው በኋላ እሺ ይሄው ሐሳቡ የቱ ጋር ነው ታዲያ? ለምሳሌ ታማልዳለች ከሆነ ሐሳቡ የሚናገረው ተርጉሞ ራስ ይላል። This is orthodox እና ራሳቸውን ያስቃቸዋል ወገኖች። ስለዚህ መጽሐፍ ቅዱስን አንብቡ እባካችሁ። ዛሬም እንደሞኝ ሰው እንላለን። ሞኝ ብትቆጥሩ የሰው ልጅ በሙሉ እባካችሁ መጽሐፍ ቅዱስን የእግዚአብሔርን ቃል ብሉይ ኪዳንና አዲስ ኪዳንን በመጀመሪያ ቁጭ ብላችሁ ምግብ ለመብላት ቤተሰብ ያለን እንደኔ ሚስት ያለው ያላገባችሁም ወላጆቻችሁ ወይ ደግሞ ያላገባችሁም በራሳችሁ አብስላችሁ ጠረጴዛ ላይ ቁጭ ብላችሁ ለመብላት ጊዜ እንደምትወስዱ በትንሹ በቀን ውስጥ 24 ሰዓቶች አሉ። የቀኑ ሰዓታችን 12 ሰዓት ነው። በትንሹ 30 ደቂቃ ቁርስ፣ 30 ደቂቃ ምሳ፣ 30 ደቂቃ እራት ብለን እንኳን ብንይዝ በቀን ውስጥ 90 ደቂቃ በእያንዳንዱ ቀን ለስጋችን የሚያስፈልገንን የሻወሩን ጊዜ ሳንጨምር ማለት ነው እንጠቀማለን። 90 ደቂቃ ለመብል ለመጠጣት ለሰውነታችን የሚያስፈልገንን ነገር በትንሹ ቁጭ ብለን እንበላ። ከራበህ እኔ አንዳንዴ ሲርበኝ በቃ ነው ምግብ ነው የምፈልገው ነው የምላት ማማን ሚስቴ ማለት ነው። ደግሞ እውነተኛ መሆን ስላለብን በሚርበን ሰዓት ላይ የሚበላ ነገር ካላገኘን ያነጫንጨናል። እኔ ያነጫንጨኛል ነው ምግብ ነው የምፈልገው ማማ ነው የምላት። ቶኔ ሁሉ ይቀየራል። በቃ ምግብ ነው የምፈልገው ምግብ ነው። የሆነችን ነገራን የሆነ ነገር ሶፋው እንደዚህ ብናዞረው ወይ እንደዚህ የሆነ ነገር ቢሆን ምግብ ነው የምፈልገው በቃ ሰውነትህ የሚያስፈልግ ምግብ ነው። ልክ መብልን ሰውነታችን እንደሚፈልግ መጠጣትን እንደሚፈልግ እረፍትን እንደሚፈልግ መተኛት ስንፈልግ ሰውነታችን ራሱ ይነግረናል። ሰውነታችን ይነግረናል። ራሳችን ከተጫጫን ነው ሰውነታችን ላይ የሚታይ ምልክቶች አሉ። እንቅልፍ እንደመተኛት ለምሳሌ ማንጠራራት፣ ማፋሸክ 18 ጊዜ እንትን እንደዛ አይነት ነገር ይታይብናል እና በዛ ሰዓት ላይ ራሱ ያስታውቅብናል። ሰዎች ራሱ ነው ተነሳና ረፍት አድርግ ተኛ ምናምን ነገር ይሉናል። ወይ ራሳችን ተነሳን ሄደን እንተኛለን። ምን ልላችሁ ነው? ለእንቅልፍ ሰዓት ያስፈልገናል። ለረፍት ሰውነታችን መብልና መጠጥ የሚያስፈልገን ሳለ ሰውነታችን ይነግረናል። የሚባላና የሚጠጣ እንፈልጋለን እና ቁጭ ብለን የምንበላው ቁጭ ነው እንጠጣ። ቡና የሚሆን ውሃ፣ ዳቦ የሚሆን እንጀራ የምንበላው የምንጠጣውን ጊዜ ደበነት ነው ማለት ነው። ስንት ሰው እግዚአብሔርን ቃል መጽሐፍ ቅዱስን ለማንበብ ጊዜ ይመድባል? ይሄን ሁሉ የዘበዘብኩት ይሄን ልነግራችሁ ነው። ስንት ቀን መጽሐፍ ቅዱስን አንብበህ ታውቃለህ አንተ ኦርቶዶክስ ወንድሜ? በጴንጤው ዓለም ላይ ምንም የደከመች ብቻ መቃች ዝም ብላ ማተረባናት የምትባል እህት እንኳን ብትኖር
የእግዚአብሔርን ቃል ያነባሉ። አንተ ኦርቶዶክስ ወንድሜ ስንት ቀን መጽሐፍ ቅዱስ አንብበህ ታውቃለህ? ሁሉ ቀን ሆደ ብቻ አንጀተ ባዶ ሲሆን ጨጓራ የሚፈጨው ነገር ሲያጣ ወይ ያቺ መከረኛ እናተን ሄደህ እንጀራ እንድሰጥህ ትጠይቃለህ፣ ወይም በግልም ካለ ወይ ገዝተህም ወይ ሰርተህም ትበላለህ። ልክ ነው፣ መበላትም አለበት። ሰው በእንጀራም ብቻ በእንጀራም ስለሚኖር ማለት ነው። ግን በእንጀራ ብቻ አይኖርም እኮ ብሏል ጌታችን። ከእግዚአብሔርም አፍ በሚወጣ ቃል ነው እንጂ ብሏል። ከእግዚአብሔር አፍ የወጣውን የእግዚአብሔርን ቃል መጽሐፍ ቅዱስን ስንት ጊዜ ለማንበብ በቀን ውስጥ ስንት ጊዜ ትቀመጣለህ ጠረጴዛ ላይ? ቻሌንጅ ኦርቶዶክሳውያን፣ በዚህ እውነት ስትፈተሹ ህይወታችሁ ጨለማ ነው፣ ድቅድቅ ጨለማ። መጽሐፍ ቅዱስ ብሉይና አዲስ ኪዳንን በቀን ውስጥ እንኳን አንድ ምዕራፍ እንኳን አንስተህ ማታነብ ትልቅ መስቀል መጫኛ የሚያክል ክር የውሻ ሰንሰለትም የሚያክል ነገር አንገተ ላይ ሰር ያንተ ክርስትና በዜሮ የተባዛ ከንቱ የከንቱ ከንቱ ነህ። የእግዚአብሔርን ቃል መጽሐፍ ቅዱስን ለማንበብ አፒታይት የሌለህ ለማንበብም የማትፈልግ በከንቱ የምትገበዝ በከንቱ የምትሳደብ አንዳንድ ምሽቶችህን እንኳን ምን አለበት ቲክታክ ላይ እንኳን ባትገባ፣ የትኛውም እኛም ጋር አትምጣ፣ ኦርቶዶክሳውያንም ፔጅ ላይ አትምጣ። እዚህ ዛሬ እንኳን መጽሐፍ ቅዱስን ምሽት የላንብብ እስከተኛ ድረስ ረት ከበላሁ በኋላ እስከተኛ ድረስ ብሉይ ኪዳንና አዲስ ኪዳን ላንብብ ብሎ ሰው መጽሐፍ ቅዱስን እንኳን ለማንበብ ጊዜ አይመደብም። ሆዱ ይሙላ እንጂ በቃ ቀፈቱን እስኪሞላ ድረስ እናቱን ብሰጠውን ይበላል። ከዛስ እጁን እንኳን ሳይታጠብ ገስት ይልክልሃል። ሽሮውን ዝቆ ማለት ነው። ከዛ መጥቶ ደግሞ ያንኑ ካፋቸው የሚወጣ እርግማን፣ ስድብ፣ ጥላቻ፣ ንቀት ማለት ነው። ምክንያቱም ባዶ ነው፣ ውስጡ ባዶ ነው። እና መጽሐፍ ቅዱስን አንብቡ። ይሁን እዛው ተቀመጥ፣ ኦርቶዶክስ ጋር እዛው ኦርቶዶክስ ጋር ተቀመጥ፣ እዛው ካቶሊክ ጋር ተቀመጥ፣ እዛው አይሁዳውያን ጋር ተቀመጥ። አይሁዳውያንም እንደዚሁ አላችሁ። ቁጭ በሉ እዛው ሃይማኖታችሁ ውስጥ፣ ግን መጽሐፍ ቅዱስን አንብቡ። ብሉይ ኪዳንና አዲስ ኪዳንን። አንድ የእስልምና ሃይማኖት ተከታይ ሁሌ እናገረዋለሁ ይሄን እንደ ምሳሌ አድርጌ። ኢትዮጵያ ውስጥ በነበርኩበት ሰዓት ላይ ታስታውሱ ከሆነ መርካቶን አንዋር መስጊድ አካባቢ በአንዋር መስጊድ ፊት ለፊት ላይ ኤሌክትራ ሙዚቃ ቤት አለና አዲስ አበባን በደንብ የምታውቁ ታውቁታላችሁ። እና በዛ በኤሌክትራ ሙዚቃ ቤት ወደ አቅጣጫ የሆነ የሞባይል አክሰሰሪዎች ጥገና ምናምን ነገር የሚሰጥ የሆነች እንደ ትንሽዬ እንደ ሾፕ ነገር ነበረች። አቅጣጫው ልክ በኤሌክትራ ሙዚቃ ቤት ጋር ባለበት አንዋር መስጊድ ከፊት ለፊቱ ላይ አለ። እና በዛ በኤሌክትራ ሙዚቃ ቤት ሳይድ የሆነ ኮርነር አካባቢ ላይ ምንድነች የሆነ እንደ ሾፒንግ ነገር ናት፣ ትንሽዬ ናት። አሮነ ስሙ ጠፋኝ። እና እዛ የሞባይል ጥገና ይሰጡ ነበር። ሞባይል ተበላሽታበኝ አንድ የከረከሰች ሞባይል ነበረች 1100 የምትባል እሷን ከመግዛቴ በፊት የሆነ ሰው ይሁን ሰከንድ አሮጌ ገዝቼ ይሆን አይዶ ነው ብቻ ተበላሽታብኝ እዛ ላስጠግናት ሄጄ እዛ እሱ እየሰራልኝ እየተጠገነ እያለ እስላም ነው ሰውየው የሆነ ካሴት ከፍቷል። ካሴት ከፍቶ ካሴቱ ስብከት ነው፣ የእስልምና ሃይማኖት ስብከት ነው የሚሰበከው። እና ሰባኪው ይሰብካል እዛ ካሴት ቴፕ ውስጥ ጨምሮት። እና እሱ ሞባይሉን እስኪሰራልኝ በቃ እዚሁ አደርስልሃለሁ ምናምን ነገር ብሎኝ እዚሁ እጠብቅሃለሁ ብዬው እዛው አካባቢ ላይ
እሱ ያንን ሞባይልን እየነካካ የሆነ የተከፈተ ስብከት የሙስሊም ስብከት ያው አልሰማ ብለህ አትል ግዴታ ነው እና እዛ አካባቢ ላይ ስለቆም ጆሮአችንና እንደፍን እና ስሰማ ይሰብካል አላህ አይወልድም አይወለድም እያሉ እውነታቸውን እኮ ነው አይወልድም እኮ አላህ እኛ አላህ ይወልዳል ብለን አላልንም እኛ ያልነው እግዚአብሔር ነው ይወልዳል ብለን ያልነው መጽሐፍ ቅዱሳችን ብለን እና አላህ አይወልድም አይወለድም ይላሉ ይሄ በጣም በጣም እውነተኛ ነገር ነው የተናገሩት አላህ አይወልድም አይዋለድም እግዚአብሔር ግን ይወልዳል ልጅ አለው ኢየሱስ ክርስቶስ የሚባል የባህሪ ልጁ ልጆች አለኑ እግዚአብሔር በጸጋው የወለደን ልጆች አለኑ እና ስለ እግዚአብሔር ነው እኛ እየተናገርን ያለነው በእነሱ ትምህርት ትክክል ናቸው እንደዛ ያለ እየሰበከ ሰባኪ መሆኑን ገብቶኛል የሰለምና ሃይማኖት ሰባኪ ከዛ ምን አለ በጣም አጽንኦ ሰጥቶ የሚናገረው አንድ ነገር በጣም ሰማው ለዘመኔ ሁሉ በጣም ያስገረመኝ እስካሁን ድረስ እናገረዋለሁ ከዚህ ቤትም በጣም ደጋግሜ ተናግሬያለሁ በህይወት ዘመኔ ሁሉ እናገራለሁ ለሚሰማ እና ምን ይላል የእስልምና ሃይማኖት ተከታዮችን ምን እያለ ይመክራቸዋል ምን እያለ ይናገራል እዛ ውስጥ እባካችሁ የክርስቲያኖች መጽሐፍ ቅዱስን አታንብቡ ይላል የክርስቲያኖችን መጽሐፍ አታንብቡ ልናነብ አይገባም እና ምክንያቱን ሁሉ ጭምር ነው የተናገረው እና መጽሐፉ በራሱ የመለወጥ ኃይል አለው ብሎ የሚል ቃል ሲናገር ሰማሁት በጣም ነው የገረመኝ በጣም ነው የገረመኝ ከአንድ አሕዛብ ክርስቲያን ካልሆነ የክርስቶስ ተቃዋሚ መንፈስ ከሚያመልክ የመሐመድ ተከታይ ከሆነ ሰው ይሄንን ቃል ሰማው የክርስቲያኖች መጽሐፍ ቅዱስ በራሱ የመለወጥ ኃይል አለው አለ እውነት ነው ይሰመርበት በቅንነት የእግዚአብሔርን ቃል አንብቡ ቅረቡ ወደ እግዚአብሔር ቃል ያበራላችሁማል በእውነት ነው ብየምል አንተ ኦርቶዶክስ ወንድሜ ተነሳና መጽሐፍ ቅዱስን አንብብ በጌታ የሆንከው እህቴና ወንድሞች መጽሐፍ ቅዱስን አንብቡ ማንበባችሁ እንዳታቋርጡ አይሁዳውያን መጽሐፍ ቅዱስን አንብብ ዝም ብሎ በሻባት እያልክ ጠላ እየጠጣ ቁጭ ብለህ ስትጠየቅ ስለ መሲሁ አታቅ ይመጣል ይወርዳል ይወለዳል ተላለ ግን ስትጠየቅ አታቅም መቼ እንደሚመጣ መቼ እንደሚወርድ መቼ እንደሚወለድ ወርዶ ይሁን ተወልዶ ይሁን ገና የሚወርድበትም የሚወልድበትም ጊዜም ካለ አታቁ ማንም አያውቅም ይሏል ልክ ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 37 ላይ እንዳሉት ማለት ማንም አያውቅም ይሏል እንዴት ነው መሲህን ያክል ነገር መቼ እንደሚወለድ የማይታወቀው መጽሐፍ ቅዱስ ጌታ አልተናገረም ተናግሯል እስራኤል ቅዱስ እግዚአብሔር አልተናገረም ተናግሯል እና ለምንድነው መጽሐፍ ቅዱስን ባለማንበቡ አይሁዳዊ ወንድሜ አይሁዳዊ እህቴ በቃ ዝም ብሎ በከንቱ ይሁዲ እምነት ተከታይ ነኝ እስራኤላዊ ነኝ ሻባትን አከብራለሁ ታናክን ታውቃለህ አይ እኔ ታናክ ላይ ብዙም ትኩረት አላረግም ሚሽናና ግማራ ታልሙድ ላይ ራባይ እንትና እንዳሉት ምናምን ነገር ወይኔ ኤርንሽ አረ በመድኃኒዓለም መጽሐፍ ቅዱስን ታናክን አንብበው የሙሴ ሕግና የመዝሙራት የነቢያትን መጽሐፍት ሩቅ ነው እና መጽሐፍ ቅዱስን አንብቡ ወንድሞቼ እናቶቼ ይሄን በየላለው እዚህ ብዙ ወንድሞች ስለመጡ ነቀሽም ስለመጡ መጽሐፍ ቅዱስን አንብቡ ለሰው ዘር በሙሉ ማለፊያ ምክር የሚመክር የሚያስተምር የሚገስጽ በጽድቅ ጎዳና እንድንራመድ የሚያደርግ አምላካችን እግዚአብሔር ማን ነው ብሎ የሚል ጥያቄ ውስጥ ቢኖር ማንነቱን አምላክነቱን ምህረቱን ፍቅሩን ቸርነቱን ሰውን መውደዱ ትህትናውን ርህራሄውን ለፍጥረት ሁሉ ሐሳቢ ያላድሎ የማያረግ ለክፎችም ለጻድቃንም ለደጎችም ፀሐይን የሚያወጣ በጋ ከክረምት ሲቀያየር እነኚህ ሰዎች እኔን የሚያመልኩ ናቸው ብሎ በማለት አይደለም የምድርን በረከት እንኳን ሲሰጥ እግዚአብሔር እሱን ስላመለኩትና እሱን ስላላመለኩት ነው እንኳን ብሎ ማይል
እግዚአብሔር ምን አይነት ሩህሩህ አምላክ መሆኑን ምን አይነት ቸር አምላክ መሆኑን ፍንትው አድርጎ የሚያሳይህ የእግዚአብሔር ቃል ነው። ስለ እግዚአብሔር ለመናገር ከመምጣት በፊት እግዚአብሔርን እወቅ። እግዚአብሔርን ለማወቅ በእግዚአብሔር ቃል ስለሱ የተጻፈውን የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት ስለሱ ባህሪ አምላክነቱን እንዳልኳችሁ ቸርነቱን በጎነቱን የጻፉትን በትክክል ማወቅ አንድ ራስን ከጥፋት ታድናለህ፣ ሁለት የሚሰሙህንም ታድናለህ። ቅዱስ ጳውሎስ ለጢሞቴዎስ የመከረው ምክር ማለት ነው። መንፈሳዊ ልጁ እስከመጣ ድረስ ለማንበብ፣ ለመምከር፣ ለማስተማር ተጠንቀቃለሁ። ይህንንም አዘውተር እንዲህ ብታደርግ አንተንም የሚሰሙህንም ታድናለህ አለው። እንደዚህስ ባያደርግ ጢሞቴዎስ ባያነብ፣ ጢሞቴዎስ ባያሰላስል፣ ጢሞቴዎስ ባያስተምርስ? ያላነበበውን አያስተምርም፣ ያለ ባላነበበበት አይመክርም። ትምህርትም ምክርም የሚወጣው ከእግዚአብሔር ቃል ነው እና አንብብ አለው። እስከመጣ ድረስ አንብብ፣ ይህንንም አዘውትር አለው። አየህ፣ ከዛስ አንተንም የሚሰሙህንም ታድናለህ አለው። ይህንንስ ባያደርግ እሱንም የሚሰሙትንም ያጠፋላ። ጢሞቴዎስ የሚባል ቆንጅዬ አጥፊ ሰው ሆኖ ይቀር ነበር። ጢሞቴዎስ የጳውሎስ መንፈሳዊ ልጁ መንፈሳዊ አባቱ ቅዱስ ጳውሎስ ሐዋርያው የመከረውን መጽሐፍትን አንብብ አለው። ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍትን አውቃል። እነዛን ቅዱሳት መጽሐፍ ትራስጌ አድርገህ ለቅዠት መከላከያ አድርጋቸው። በቆዳና በጨርቅ ነገር ሰፍተህ ብብትህ ስር አስቀምጣቸው። አይደለም ያለው? ምንድነው ያለው? ቅዱሳት መጽሐፍትን አውቃል። ስለዚህ አንብብ አለው። እነዛን መጽሐፍቶች እኮ ነው አንብብ ያለው። አንብብ። ኢየሱስ ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቃል እና አንብብ። እዛው በአንደኛ ጢሞቴዎስ ላይ አንብብ አለው። ማንበብ ለማንበብ ደግሞ ዋጋ ያስከፍላል። ወንድሞች እናቶች ታውቃለህ፣ ለማንበብ አንድ ገጽ አንድ ምዕራፍ ለማንበብ ቁጭ የጥሞና ጊዜ ያስፈልጋል ማለት ነው። ሙዚቃ ከፍተህ አይደለም የምታነበው፣ መዝሙር ከፍተህም አይደለም የምታነበው። እግዚአብሔር መጽሐፍ ቅዱስን ሰው ሲያነብ ከእግዚአብሔር ጋር እየተነጋገረ ነው። እኔ እንደዛ ነው የማደርገው። መጽሐፍ ቅዱስን ቁጭ ብዬ ሳነብ ከጌታዬ ጋር እየተነጋገርኩ ነው። መንፈስ ቅዱስ እያወራኝ ነው። መጠየቅ ያለበት ቦታ እየጠየቀኝ ነው። የጥያቄ ምልክት ያለበት ቦታ እየጠየቀኝ ነው። እኔን በዚያ ዘመን ለነበረ ትውልድ እግዚአብሔር እንደጠየቀ አሁንም እኔን እየጠየቀኝ ነው። መጽሐፍ ቅዱስን ሳነብ ሰው የተፈጥሮ ፊቱን በመስታወት እንደሚያይ ራሴን እያየው ነው። የጻድቅ አይኖች በራሱ ላይ ናቸው እንደሚል ማለት ነው። ቆሻሻነቴ ግልጽ ሆኖ ይታየኛል። ትዕቢት ካለ ትዕቢተኝነቴ ግልጽ ሆኖ ይታየኛል። የእግዚአብሔር ቃል ያሳያል። ኦኬ፣ ይሄ እቡይነት የተጠናወተው ትውልድ ሁሉ ካለ ግልጽ ሆኖ ያሳየዋል። አለማመስገኔ ግልጽ ሆኖ ይታየኛል። በደለኝነት ይሰማኛል። ጌታ ሆይ ማረኝ። ይህንን ሁሉ አድርገህልኝ ልትመሰገን ሲገባ አላመሰገንኩም። እውነቴን ነው የምላችሁ፣ አላመሰገንኩም። ስንቶች እኮ አሁን ቀልዳለን እንጂ ስንቶች እኮ ተራ ቀላል ነገር አድርገን ስለምናየው ነገር እንኳን ጌታን አመስግነን እንኳን እኮ አናቅም። እጆቻችን ተዘርግተው ስለመታጠፋቸው፣ ወተን ስለመግባታችን፣ ተኝተን ስለመነሳታችን፣ በልተን ስለመጸዳዳታችን፣ የዋሽንት ቢሆን ሌላው ቢሆን በአግባቡ እንዲወጣ እግዚአብሔር አምላክ እንዲህ አድርጎ ስለሰራን ባይወጣ ምን አይነት የጤንነት አይደለም የጤንነት እክል ያ የጤንነት እክል አድጎ ሞትን እንደሚያመጣብን ስንት ሳይሆን በ72 ሰዓት ውስጥ ሰው ሽንት ባይሸና ምንድነው የሚሆነው? ፊኛው ሊፈነዳ ይችላል። የውሃ ሽንት ማለት ነው። ያወጣተ ሽንት ቤት ሄደሽ አድርገህ የምትሸናው እሱ ባይወጣ ስንት ሰው ስለ እውነት ነው የምላችሁ እግዚአብሔር አምላክን ልናመሰግንበት የሚገባ ስትያዝ ታውቀዋለህ። ጠቢብ ግን ሰው ኮንክ ሳትያዝም ታውቀዋለህ። እኔ አሁን ተይዤ አይደለም
የአብርሃም አምላክ እግዚአብሔር ምስክር ነው። በሌሎች ሰዎች ላይ ሲደርስ ሌሎች ሰዎች በዚህ ጉዳይ ሲሰቃዩ ቱቦ በሰውነታቸው ውስጥ ገብቶ በዶክተሮች በሕክምና እንዲሸኑ ሲደረግ አንዳንዶቹ በሆድቃቸው ውስጥ የራሳቸውን አይነ ምድር በፌስታል ነገር እየወጣ ስታይ እግዚአብሔርን ልናመሰግነው ይገባል። በጣም ብዙ ጊዜ እንስቃለን። እኔ ብዙ ትውልድ እንደዛ ይስቃል። እና ነውር ነው ተብሎ ነው የተነገረን። በእርግጥም ነውር የሆነበት ቦታም አለ። ፈስ ለመፍሳታችን ማለት ነው። እስቲ 24 ሰዓት አልኩ 24 ሰዓት አንድ ሰው ሳይፈሳ ቢቀር ምንድነው በጤንነቱ ላይ እክል የሚሆነው? ጉግል አድርግና ዶክተር ሄደ መጠየቅ እንኳን አይጠበቅብህም። ሄዱና ይዩት ወንድሞች እናቶች፣ ጉግል አድርግና ራስ አሁን በሌላ ሰው ወይ እንትና ፈሳች እኮ ሃሃሃ ብለህ የምትለው ሰውዬ ራስ እኮ ስታንዛርጣው ነው የምትውለው። ራስሽ ይህን ውስጥ አድርጊ ነው የምትይው። ግን ሂዱና እስቲ ያ ነገር ባይሆን አንድ ሰው በ24 ሰዓት ውስጥ ባይፈሳ ምንድን ነው ሊሆን የሚችለው? ጤንነቱ ላይ ምን እክል ያመጣበታል? ዶክተሮችን ጠይቅ፣ ጉግል አድርግ። አየህ፣ እግዚአብሔር ጥንቱኑ ሲፈጥረን እንዲህ ግሩምና ድንቅ አድርጎ ሲፈጥረን ስንት ሰው በዚህ ጉዳይ አመስግኖ ያውቃል? ስትያዝ ነው ሆስፒታል ስትገባ ጉልኮስ ሲሰካልሽ በፍጹም ብልህ ያመሰግናል። እግዚአብሔር ምስጋን እኔ በራሴ ነው ልክ ነው። አንቺ ጋር እንደዛ ሊሆን ይችላል ማለት ወለተ ሰንበት አጋንንት ነው የሚያስፈሳኝ አለች። እውነትሽን ነው። በእርግጥ እሱ እያስፈሳሽ ሊሆን ይችላል። እኛ ግን ጌታ እግዚአብሔር ስለፈጠረን ነው እንደዚህ አድርጎ አንቺ ጋር እናንተ ቤት ይሆናል። ልክ ነሽ ወለተ ሰንበት። እሷ አጋንንት ነው የሚያስፈሳት። ገና ያስፈሳሻላ እንደ ቀጥል በይው። መቼም እኔ እንግዲህ ማስፈሳትን ቀጥል ብዬ እሱ አልነግረውም። አንቺ ግን ስለምትተዋወቁ ኦኬ። እንግዲህ ሰው የሚያውቀውን ነው የሚናገረው። እኔ ስለ እግዚአብሔር ነው የምናገረው። ሰው አጋንንት ነው የሚያስፈሳኝ አለች። ጥሩ ብለሻል። ተፈጠረ እኮ አልኩ ከእናቷ ማፀን ከወጣች ጊዜ ጀምሮ። ያው እውነተኞች አይደሉም በክፉ መንፈስ ስለተያዙ እንጂ አሁን ጻፉ ብዬ ብላቸው ቁጥር ይጽፋሉ። ግን አላቸውም እውነተኞች ስላልሆኑ በክፉ መንፈስ በአጋንንት መንፈስ ስለተያዙ እንጂ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳንን ከእናቱ ማፀን ከወጣበት ከእናቷ ማፀን ከወጣችበት ጊዜ ጀምሮ እስካሁኗ ሰዓት ድረስ አንድ ቀን መጽሐፍ ቅዱስን አንስተው አንብበው የማያውቁ አሉ። ለሃይማኖታቸው ቀናኢ የሆኑ ውስጣቸው ባዶ ነው። መኖር እንደዛ ነው። ኦኬ ነው ያልክ አቃ ብራዘር አኔ ኦርቶዶክሳዊ ወንድም መሆንህን አውቃለሁ። መጽሐፍ ቅዱስ ብታነብ ለራስህ ነው የምትጠቀመው። አምላክን እግዚአብሔርን ታውቀዋለህ። ባታነብ እግዚአብሔርን አታውቅም። በቃ ዝም ብለን እየተደናቆርክ እየተጨናበስክ ትኖራለህ። ዘመንህን አሹቅ ትጨርሳለህ። መጨረሻ ላይ ወደ ዮሴፍ መቃብር ትከተታለህ ማለት ነው። አንድ ቀን እችን ዓለም ትተሃት ለቀህ ለአንዴና ለመጨረሻ ጊዜ ሞት በሚባል ሰረገላ ተጭነህ ገላጋይ በሌለበት ማንም ላይ ያስጥድህ አብሮ አደጎች ድንጋይ ላይ ቁጭ ብለህ ሰፈር ላይ ቁጭ ብለህ ስትሳደብ ማነሽ እንትና እስኪ እንትና ታስጨርሽኝ
ብለህ ስትል የነበረ ሴቱን ሁሉ ስጠብስ ገምስ ብለህ ስትል የነበረ ሰውዬ ሁሉ ያንን ቁጥርጥር ፀጉርን እየፈተልክ ድንጋይ ላይ ቁጭ ብለህ እግዚአብሔር የሰጠህን የምህረት ዘመን ሳትጠቀምበት አንድ ቀን በጉልበት ተንበርክከ በእግዚአብሔር ፊት ሳትጸልይ መጽሐፍ ቅዱስ የሚባል የእግዚአብሔርን ቃል ብሉይና አዲስ ኪዳን አንስተህ ሳታነቢ የዘመናችሁ ቁጥር አልቆ በሞት ትጠራለህ፣ ዘላለምህ በሲኦል ይዘጋል ማለት ነው። ያን ሲያደርግ እግዚአብሔር ጻድቅ ነው። በእውነት ጻድቅ ፈራጅ ነው። በእንደዚህ አይነት መንገድ ሄደህ እግዚአብሔር ሲኦል ቢከትህ እግዚአብሔር ጻድቅ ፈራጅ ነው። ደምህ በራስህ ላይ ይሆናል ማለት ነው። የሰጠህን የምህረት ዘመን ስትለመኝ እንኳን እማትሰሙ እዛው ተጠያይቁ ለማለት ነው። እዛው ተጠያይቁ፣ አባናና ፋርፋ እዛው ተጠያይቁ። የጥንት የሶሪያ ወንዞች አብረው እኩል የሚፈሱ አባቱን ፍቃድ መጥቶ ከአንዲት አይሁዳዊት ልጃገረድ ድንግል ሴት በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ እንዴት እንደተጸነሰ እንዴት እንደተወለደ የተወለደበት ዓላማ ለበደላ ኃጢአታችን ሊሞት በስሙም በማመን ንስሐና የኃጢአት ይቅርታን እንድናገኝ ከዘላለም ባርነት ከኃጢአት ባርነት ከዲያብሎስ እስራት ለዘላለም ፈቶ ልጆቹ ሊያረገን እንዴት እንደሞተልን አምላክ ሰው ስግው ቃል እንዴት እንደወደደህ አንተን አንቺን እኔን ግልጽ አድርጎ የሚናገር በቅዱሳን ነቢያትና በቅዱሳት ሐዋርያት የተጻፈውን የእግዚአብሔርን ቃል አንብቡ፣ እወቁ። እግዚአብሔር ያበራላችኋል። አምላክ እግዚአብሔር ማን እንደሆነ ታውቃለህ። ይሄ ነው የምተውላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። በጣም ይቅርታ ብዙ አገልጋዮች አላችሁ እዚህ እናንተ ቁጭ አድርጌን ያወራሁትኝ። ጸጋና ሰላም ይብዛላችሁ። መቀጠል እንችላለን። ቴንኪው ወንድምና ጸጋ ያብዛል። አረ እስከ መጨረሻው አንተ ብቻ ብታወራ ወንድምነት ምንም ችግር የለውም። አባኩ ማን ነው ቅድም አላስገባም ብለህ ያልከው? ኤልማስ ነው ማን ያልከው? ፌዝ የሚባል ልጅ ጠፍቶ ነበር። ደግሞ ከየት መጣ? እሱ እኛ ቤት ማዕቀብ ተጥሎበታል። ዳግዬ ማዕቀብ ጥሎበታል። እንዲሁም ሌሎች ወንድሞችም ጥሎበታል ማዕቀብ። እሺ ኦርቶዶክሳውያን ናችሁ የላችሁም? አይደል? የላችሁም። ኦርቶዶክሳውያን ገብቶ ነው ይደነግጣል። አንድ ሰው ኤሊ የሚባል ሰው ተገኘ። ኤሊ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ኦርቶዶክስ ነህ ክርስቲያን ነህ ብራዘር? ኦርቶዶክስ ነኝ አባቴ። እሰይ እንደዚህ አይነት ደስ የሚል ጨዋ ኦርቶዶክስ ነው የምንወደው እኛ። ኦርቶዶክሳዊ መሆኑን በኩራት የሚያወራ የሚቀበል። እሺ ገድላትን የማይቀበሉ የት የሚገቡት የሚል ነው ዛሬ። አንተ ገድላትን የማይቀበሉ የት ነው የሚገቡት የሚል ነው ዛሬ ቶፒካችን። ጥያቄ ያለና አንድ ሰው ገድላትን የማይቀበል በኦርቶዶክስ የት ነው የሚገባው ማለት? እሺ ማለት የሚኖር እርሚ አውራው ማለትማ ማለት ነው። በሚሞት ሰዓት የት ነው የሚገባው ማለት አርእስቱ እንዳይረዝምብን ብለህ ነው። ሲኦል ነው ወይስ ገነት ነው የሚገባው? አንድ ሰው ገድላትና አላምንም ብሎ ቢል ምን አይነት አስተምሮት ነው? እንዴት ዛሬ ካንተ ሰማሁ። በኦርቶዶክስ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች የሚያስተምሩት ትምህርት አለ። እነሱን አንድ ኦርቶዶክሳዊ ክርስቲያን እኔ እነዚህ መጽሐፍቶች ላይ የተጻፉትን አላምንም ብሎ ቢል የት ነው የሚገባው? ሲኦል ወይስ በሚሞት ሰዓት ሲኦል ነው የሚገባው ወይስ ገነት?
ይሰማል አይደል? ይሰማል። ዝም አለ ታዲያ እንግዳው ጆዬ ደንግጦ ነው እኮ ለሚ። አሁን ድንጋጤ ከባድ ነው አሁን ላይ ያለው። እኔ እንግዳችን አውራኝ ኧረ አይደነግጥም። ምን ያስደነግጠዋል? አሉ ኦፍ ኮርስ አለ። ከሰማ መለሰልኛ ወንድሜ። ገድላትን አዎ እንደ አንድ ኦርቶዶክሳዊ ሰው እኔ አላምንም እነሱን ብለህ በሌላው ትምህርት ብታምን በእነሱ ግን አላምንም ብለህ ብትል በምትሞት ሰዓት የት ነው የምትገባው? ያ እኮ የጌታ ይቀበል አንድ ሰው ገድላት ሚጦ ራስ ገብተሽ አታወሪም እንዴ? አንድ ኦርቶዶክሳዊ ገድላትና ድርሳናትን ታምራትን አሁን አብዛኛው አናምናቸውም እያሉ ነው። አናምንም እያሉ ነው። አናምንም እያሉ ነው። ጥሩ ነው። እግዚአብሔር ይባረክ። የማያምን ሰው የት ነው የሚገባው ታዲያ? ገድላትና ድርሳናትን የማያምን ሰው መጨረሻው የት ነው? እሺ ፌዝ ፌዝ እየሰማህ ነው? ይሰማል? ይሰማል? አይሰማም? ሁላችሁ እንዴት አመሻችሁ? ሜርሲ ቴንኪ በጣም ቼክ ስላረግሽኝ ቴክስት ስላረግሽልኝ ጠፋ ስላልሽኝ ስለጠየቅሽኝ በጣም ነው የማመሰግነው። ሁላችሁም ሰላም ብያለሁ። እሺ እግዚአብሔር ይመስገን። አርስቱን አይተዋል? አዎ አይቼዋለሁ። የት ነው የሚገቡት ማለት ሲኦል ነው ወይስ ገነት ነው የሚገባው? አንድ ሰው በገድላት አላምንም ብሎ ቢል ኦኬ ሲጀምር ማለት ገድላትን የማይቀበል ኦርቶዶክስ የለም። አልቀበልም የሚል ኦርቶዶክስ አለ? አይ እሱ አሁን አለ የለም ብሎ የሚለው እንቶ ቪዲዮ ሁሉ ጭምር ስላለ እኮ አንድ ኦርቶዶክስ ስለ ገድላት ስለ ድርሳናት ከማውራቱ በፊት ስለ ገድላት ስለ ድርሳናት እኛ ስናወራ ማለት ክርስቶስ ላይ ቆመን ነው አምነን ተጠምቀን ከዛ በኋላ የሚከተል ነገር ነው። ጭንቅላቱ ላይ ነው የምትቆሙት። ክርስቶስ ጭንቅላት ላይ ነው የምትቆሙት አይደለም፣ ትምህርቱ ላይ ነው አባባሌ። ምክንያቱም ስለ ገድላት ስለ ድርሳናት የተጠየቀው ገድላት ድርሳናትን ባታምኑ መጨረሻ የት ነው የምትገቡት ነው እኮ። ኦርቶዶክሳዊ ሆኖ ገድላትን አልቀበልም የሚል የለም እኮ። እሱን እኮ ነው የምልህ። የለም ካለማወቅ ሊሆን ይችላል ወይ ከትዕቢት ካልሆነ። ኦኬ እሺ። የማይቀበሉ ሰዎች በፍጹም አይኖሩም። ከዚህ በፊትም የሉም፣ አሁንም አይኖሩም፣ ለወደፊትም አይኖሩም እያልከን ነው ኤርሚ? ሳይሆን እንደዛ ማለት ሲሆን አንድ ሰው ኦርቶዶክሳዊ ከሆነ በኋላ እነዚህ ገድላት ድርሳናት ለጸሎት ለስርዓተ ቤተክርስቲያን ላይ የምንጠቀማቸው ለምን ይውላሉ ብዬ አልጠይኩም። እኔ ያልኩህ መለስክኝ እኮ ገድላት ድርሳናትን የማይቀበል ሰው መጨረሻው የት ነው ነው ያልኩህ። እኔ እያልኩ ያለው ኤርሚ ገድላትና ድርሳናት የማይቀበል አንድ ኦርቶዶክሳዊ ምን አይነት ኦርቶዶክሳዊ ነው? ኦርቶዶክሳዊ ሊባል አይችልም እያልኩ ነው። አክሊለ ኦርቶዶክሳዊ ነው? ኦርቶዶክሳዊ አይደለም። ኦርቶዶክሳዊ ነው። ኦርቶዶክሳዊ ወንድሜ ነው። ገድላት ድርሳናትን ይቀበላል ወይስ አይቀበልም? ውስጡ የተጻፉ ሁሉንም ይቀበላል ወይስ አይቀበልም? ለምሳሌ እኔ ሙሉ ለሙሉ መቀበል የለብኝም ብሏል። ያ ማለት ግን አልቀበልም ሙሉ ለሙሉ ማለት ለምሳሌ አንዳንድ ታሪኮች ወይም ገድላት ወይም ድርሳናት ይሄ ራሱ ፐርሰናል የሱ የግል አመለካከቱ ነው። እንደዛ ማለቱ ራሱ ነው ትክክል ነው ማለት አልችልም። አንዴ የለም ትላለህ፣ አንዴ ደግሞ የግል አመለካከቱ ነው ትለኛለህ። አይቀበሉም ሲባል ሙሉ ለሙሉ እኮ አይደለም ኤርሚ።
ሙሉ ለሙሉ ግን እኔ ይሄንን ሙሉ ለሙሉ ሐሳቡን ውስጥ የተጻፈውን አንዳንዶቹን አልቀበልም ብለዋል። የተወሰነ ለምሳሌ ምክንያታዊ ሆኖ ማለት ምክንያት አለኝ ብሎ ያስቀመጣቸው ምክንያቶች አሉ። በዚህ ምክንያት እኮ ብለዋል እኮ አለ እና በውስጥ የተጻፈውን ሙሉ በሙሉ አይቀበልም ማለት ነው። ይኸውልህ እኔ ለምሳሌ እንደዛ ማለት ራሱ ስህተት ነው የምለው። በነገራችን ላይ አልቀበልም ለማለት እኔ እሺ አንድ በኦርቶዶክስ አንድ መጽሐፍ ትክክል ማንኛውም አልጠየኩም። ማነው ስህተት? ማንኛውም ሰው የጠየቁ ሰው የስሙን የጠራው ሰው የዳውራ ማነው ስህተት? እኔ ሰው ስም ጠርቼ ማውራት ስለማልወድ ነው ኤርሚዬ፣ ይቅርታ በጣም ማንኛውም ሰው አልኩ። በቃ በዛ ተረዳኝ። ኦኬ አንተ ገድላ ድርሳናትን ትቀበላለህ? እቀበላለሁ። ሙሉ በሙሉ ነው የምትቀበለው? ቤተክርስቲያን አምናበት በቤተክርስቲያን የታተሙ እውቅና እያገኙትን ገድላት ድርሳናት እቀበላለሁ። ስህተት እንኳን ቢኖር የሊቃውንት ጉባኤ አለ፣ የቤተክርስቲያን አካል አለ፣ ያን የሚያስተካክል ስህተት ነው ብባል ኦኬ እቀበላለሁ። ገብቶሃል? ቤተክርስቲያን እቀበላለሁ። ኦኬ እሺ። በመንፈስ ቅዱስ ጸንሳ የተገኘች ሴት በዚህ ዓለም ከተፈጠረ ጊዜ ጀምሮ የሰማሃት ማንን ነው? በመንፈስ ቅዱስ ድንግል ማርያም ነው። ድንግል ማርያም። ከሷ ውጭ ሌላ ሴት አለ? በመንፈስ ቅዱስ ጸንሳ የተገኘች የለችም፣ አትኖርም። ሌላ ሴት ልትኖር ትችላል? ምን አልከኝ? አልሰማሁም። ሌላ ሴት ልትኖር አይኖርም፣ ሊኖርም አይችልም። አይደለም በመንፈስ ቅዱስ ጸንሳ የተገኘች ድንግል ማርያም ብቻ ነው። ገድላ ድርሳናት ላይ ሌላ ሴት አለች ተብሎ ቢባል እንዲህ አይነት ትምህርት ታምነዋለህ? ያን መጽሐፍ ትቀበለዋለህ? እንደዚህ አይነት ሀሳቡን አልቀበልም እኮ አልኩ። በመንፈስ ቅዱስ እንደመቤታችን ያለ ወንድ ዘር አድመጣኝ። ያለ ወንድ ዘር እኮ እያልኩ ነው እኮ ያለ ወንድ ዘር እኮ እኔም እያወራሁ ነው። ያለ ወንድ ዘር የሚያውን ምንድን ነው? አንተ የሆነ ገድል በጣም ስለምታደርግ የሆነ ገድል ልታሳየኝ ነው። ጥያቄን አትድገመው። አሁን ከገባ ዘንዳ እናወራለን ማለት ነው፣ ደርዝ በደርዝ። እኔ ጋር ችግር የለም ታውቃለህ። ካሜራ መክፈት ብቻ ነው፣ እያዞርን አብረን ነው። ያ ሁሌ የምታደርገው እኮ ነው ኤርሚ፣ ችግር የለውም። ስለዚህ በመንፈስ ቅዱስ ከማርያም ውጭ ሌላ ሴት ጸንሳ አልተገኘችም አትገኝምም ነው ያልከኝ። ያለ ወንድ ዘር በመንፈስ ቅዱስ የጸነሰችው ድንግል ማርያም ብቻ ናት ባጭሩ እኮ። ለምን ተደጋግሞ ማሳየት የምትፈልገውን እኮ ቶሎ ብታሳይ እኮ ነው። በቃ ከምለፈት አንተ እኔ የተናገርኩትን መልሰ መድገም ደስ ይላል እንዴ? በቃ ያለ ወንድ ዘር ከቅድስት ድንግል ማርያም ውጭ ሌላ ሴት ጸንሳ አልተገኘችም ልትገኝም አትችልም አልከኝ። እንዲህ አይነት ሴት በገድላትና በድርሳናት ውስጥ ባሳይህ ያን መጽሐፍ ትቀበለዋለህ ወይ? እኔ ለምሳሌ መጽሐፉ ምንድን ነው የሚለውን አያለሁ። ምክንያቱም ዩዥዋሊ የሆነ ገድል መጽሐፍ ስታመጣ ስተት ስለምትሰራ ነው። ዳጸ ልሳን እያልክ ወይ ሌላ የናገር መጽሐፉን አውጣውና ከዛ መጽሐፉን ሊያው። ለምሳሌ ምንድን ነው ስተት የሰራሁት? አሁን ባለፈው የሆነ ቪዲዮዎች እያየሁ ነበር። አክቹዋሊ ላይቭንም የተከታተልኩ ነበር። ይሄ ማለት ስንክሳር ላይ የነበረው ምን ነበር? የኔ ዳጸ ልሳን እናልከኝ እኔ ያንን ዳጸ ልሳን አልለውም፣ ግን በደንብ አላነበብከውም። ያንን የነበረው ስንክሳር ባለማንበብ ስተት ሰርተሃል ነው ያልኩት። ማለት አበምኔቱ ያደረገውን ለዛ ቅዱስ ምን አልከኝ? አሰማም። አንደኛ ችግር አለብህ አሰማም። አንተ ችግር ይሄ ነው። የኔ ስተት ምን ነበር? ዳጸ ልሳን ነው ብዬ እኔ ይቅርታ ጠየቅኩበት። ምን ነበረ? ኦኬ እያልክ ባጭሩ ምንም ይሁን ላይ ምንም ይሁን ያንን ግን የሆነ አንድ ኦኬ በደንብ አለማንበብ፣ ያንን ሙሉውን አንብበ አለመረዳት። በደንብ አንብቤዋለሁ። በደንብ አንብቤ ምን ነበር የተሳሳትኩት? ምን ነበር ዛጋ የተሳሳትኩት እኮ? ስህተቱ እኮ የመጣው እኮ ሙሉውን በደንብ ምን ነበር የተሳሳትኩት? ለምሳሌ የኔ ስህተት ዛጋ ሙሉ ምዕራፍ አይደለም ሳላነበው የቀረሁት ማለት ነው። ምን ነበረ የተሳሳትኩት? ይሰማል። ኦኬ ስል ገብቶብኝ ነው የተሳሳትከው። ማለት ያ ማለት ክህነት እንትን ሳይቀበል ቄስ ነኝ ብሎ ሲቀድስ የነበረው አበምኔቱም ቢሆን ያ በአጭር አድርገው ምን ነበር የተሳሳትኩት? የኔ የታሪክ ማዛባት ነው ወይስ? አድመጣኝ። ካራክተር ለምሳሌ የአንዱን ካራክተር ለአንዱ ሰጠክ።
ስለዚህ ምን ይዛጋ በዛ በካራክተር ውስጥ የግለሰቦችን ስም ነው ያዘዋወርኩት ወይስ ታሪኩን ነው ያዛባሁት? ካራክተሩን እኮ ነው ያዛባው ማለት ነው። ካራክተር አማርኛ ተናገር። የግለሰቦችን ስም ነው ያዛባሁትኝ ወይስ ታሪኩን ሙሉ በሙሉ ነው የተሳሳትኩት? ታሪኩን ሙሉ ለሙሉ ነው የሚያሳስተው ማለት የቅዱሱ ያልነበረውን ገጸ ባህሪ ለዛ ቅዱስ ሰው ሰጠት ነው የተጠየቀው። መልስ ብራዘር። ኢትስ ኦኬ። አሁን ስለማይጠቅመን እኮ ነው ባጭሩ የካራክተር ኖ ብራዘር የተጠየቀው መልስ የግለሰቦችን ስም ነው ያዘዋወርኩት ወይስ ታሪኩን ሙሉ በሙሉ ነው የተሳሳትኩት? ኦኬ እያልኩኝ ያለሁት ሙሉን በስርዓት የጠየቁን መልስ ፕሬዘንት ታደርገው ስህተት ነበር ባጭሩ። ይሄ አሁን ለምንድነው እዚህ ላይ ሰዓት የምንገላው? አድመጣኝ። የጠየቁን መልስ ካልሆነ ያው እንደ ልማድህ እስከ ወዲያኛው ድረስ ብሎክ አድርጌ ነው የማሰናበተው ማለት ነው። አድርገኝ ችግር የለውም። ምን ያለንትን እኮ አይደለም ምንም ችግር የለውም። ቴንክ ዩ። ወንጌል ስበኩ። ኤኒዌይስ ወንጌል ስበኩ። በቃ ምንም ማድረግ አይቻልም። ወንድም ውሸታም ሰው ስለሆነ በጣም ጸጋ ይብዛላችሁ። ቴንክ ዩ ወንድም ነቃታ አባኮ። ልጁ ምን መሰለህ በጣም ክፉ ስፒሪት ነው ያለው ባይ ዘ ዌይ። ለዛ ነው ዳጊ በጭራሽ የሰው አይግባ ብሎ ማተብ ያሳልፍበት። ዛሬ በሱፕሪም ኮርቱ ዋናው በአንተ ነው በቃ እንደው እንጂ ገባ አይገባም እኛ ቤት ነበር እስከ መጨረሻው ድረስ እንዳይገባ ተከልክሎ ነበር። እሱና አንድ ሴትዮ አለች። ትናንትና ዳጊ እንደው ማያውቃትም ነበር ያወራ ነበር። መንፈሷ ያውከኝ ነበር። መንፈሷ ቀላል አያውክም። ሜቢ ካወቃት አይደል አንተ ቤት መታው ነው ያለቀ ትንሽ እንዳውራት ምናምን መንፈስ የመታወቅ ጀመረ። ፈጽሞ ሊቀበላት አልቻለም እና ያበሳጨኝ ያነጫንጨኝ ያወራጨኝ ይላ ነበር ትናንትና የጀመረው። እና አንዳንዱ ሰዎች አሉ በጭራሽ በቃ ማለት ኤልማሶች እና የሐዋርያት ሥራ ምዕራፍ 16 ላይ ያለውን ታሪክ ታውቃላችሁ። ጥሩዬ ናት። እሺ ሐዋርያት ሥራ ምዕራፍ 16ን ለእናንተ አልነግራችሁም አይደል? ከሴትዮዋ የሚወጣው ቃል እንደው ይሄ አጋንንት የተለጠነባት እና ወይም ደግሞ ስፒሪቱ የሚሰራባት ሴት አትመስልም። ግን ያው በእግዚአብሔር መንፈስ የሚመሩና ሐዋርያ ጳውሎስ ያውቅ ስለነበር ሐዋርያ ጳውሎስ ታውቃላችሁ እና መንፈሱ ተቆጣ ነው የሚለው የሚያስቆጣ ነገር ይፈጠራል። ሳንታይምስ አታውቁትና ይሄ ሰውዬ መግባቱ በቃ ላይክ ቶፒክ ኮንቨርት ለማድረግ ወይም ደግሞ ሰዎች ደህና ነገር ይዞ እንዳይወጡ ለመከልከል ብቻ የመዳን መንገድ የሚያጣምም ክፉ ሰው ነው። ለዛ ነው በጭራሽ ይሄ ሰው እዚህ ቤት እንዳይገባ የተከለከለው። እሱና ሌላም አለ አይ ቲንክ ዳጊ ሜቢ ካስታውሰኝ አላውቅም። ሶስት ሰው ማዕቀብ ተጥሎባቸዋል እኛ ቤት በጭራሽ እንዳይገቡ ተብሎ እና እንኳንም በወለከው እግዚአብሔር ይባርክ። አሁን ደስ ብሎኛል። እስቲ በጻድቃን ሰማዕታት ከአጸደ ቲክቶክ በምልጃቸው የሚወጣ ከሆነ እናይና ከዛ እንቀጥላለን ትላለህ። እሺ ኦርቶዶክሳውያን ካላችሁ ገቡ። ሌሎች ኦርቶዶክሳውያን ካላችሁ የሚችለው አሁን ችግር የፈጠረበት ምንድነው? እሱ ይለፋል፣ ከላይ ጳጳሱ ያፈርሳሉ። እሱ ይለፋል፣ ቆሞ ሲመጡና ይቸልሱበታል። ደና ያዘልኝ ሲል መንፍቅናው ከላይ መጡና መምሩ ያፈርሱበታል። አሁን ግራ የገባው እሱ ነው። እሺ መጽሐፍ ይገለጥ ደና ሄዶ እምነት ብቻ የሚል ይመጣና ያፈርስበታልና በቃ ፍረስትሬሽን ውስጥ ነው ያለው። ገባ ምን ይበለ እንትን ነው በጣም በቃ ተቆርቆሯል። በሚችለው ተቆርቆሯል። ለቤተክርስቲያኒቷ የሚችለውን አድርጓል። ግን ትዝ ይልሃል አይደል? ታምረ ማርያም 12ኛው ታምር ስናሳይ ኤርሚዬም ትዝ ይለዋልና በደማ የሚለው ግዕዝኛው ሳይቀየር አማርኛውን በደሟ የሚለውን በደሙ አድርገው ቀየሩትና ሙሉ ሐሳቡ ግን አሁንም ምንፍቅና ነው። ከስራ ያለው በሷ ኃጢአትን እሷ የምታጠብ ወደ መንግስተ ሰማያት የምታደርስ የሚለው ሁሉ አልተቀየረም። ያቺ ብቻ ደሙ የሚለውን ደማ አድርጎ ተቀይሯል ብሎ በጣም ሰለብሬት አደረገና እሱን ሰለብሬት አድርጎ ሳይጨርስ ግዕዙን ኤርሚ መጥቶ ሲከፍትበት የት ይግባ? ያ ቀን ነበር እንዲያውም የመጨረሻው ቀን ከዚህ ቤት የተሰናበተውና ልጁ በጣም ኤክሳይትድ ሆኖ ነበር። ያ ምንፍቅና ተስተካክሏል፣ በቃ ከዚህ በኋላ አትከፍቱትም ምናምን ብሎና ለካ ሲታይ ግዕዙ ላይም ቁጭ እንዳለ ነው። ያችን ቃል ፊደሏን ቢቀይሯትም ግን ሙሉ ግን ሐሳቡ ሙሉ ለሷ ባሪያዎች ለመሆን ተሽቀዳደሙ፣ የእግዚአብሔር ባሪያዎች መሆን አንሻ፣ በደሟ ንጹህ አድርጋን ከኃጢአታችን ሁሉ አጥባን የሚለው ሐሳብ ግን እንዳለ ነው። አሁን ይሄን በጽሁፍ መሆኑ ሳይበቃ ጭራሽ ከ2 ነው 3 ሳምንት በኋላ እሱ ከተቦለከ በኋላ
መጡና እንትና አስቄል የሚባሉት እኚህ ማነ ጳጳሱ አይ ምን ጽሁፍ ይገርማል እንዴ ያሉት። ያው ለሱ የሚልኩ ነው መልእክት የሚመስለው፣ ለፌዝ የሚልኩለት ነው መልእክት የሚመስለው። ምን ነው ፌዝ ለፋህ ጽሁፍ ይገርማል፣ እኛ እኮ ምን ወስደው ደም እኮ እሷን ነው ምን ጠጣው ደም እኮ እሷን ነው ምን በላው እኮ እሷን ስጋ ነው ብለው እርፍ። እሱ እዚህ ጋር ስለ ጽሁፉ ይከራከራል። እሳቸው መተው በአንደበታቸው ኮንፈርም አደረጉለት። አይ አንድ ሰው አለ ምንድነው ለውጥ የለውም እንዳይል መጡና ቆሞሱ ደገሙለት። ዛሬ የተሰቀለው ስጋም እኮ እሷ ነው እንዴ ብሎ ሲጨርስ ጭራሽ መጡና መምህሩ ደግሞ እንዴ እሱ ይገርማል እንዴ በስቅለቷ ቀን ነው አርሴማ ነው እንዳርኬማ ያጠለቁ ጳጳስ እንዴት እንዲላሉ ብለ በስቅለቷ ቀን አሉት። ጭራሽ ስቅለቷን ቀን እሱ አረጉት። 3 በል እንግዲህ 4ኛ ደግሞ ገና በዚህ ሳያገግም ከአኬ ጋር ማን ከቃል ጋር ደግሞ ከቃሌ ጋር ደግሞ ኢንተርቪው ያደረጉት ደግሞ መምህር መጡና እንዴ ማርያም እኮ አምላክ ናት ብለው ገላገሉት። በቃ ልጁ ከፍረስትሬሽን ወደ ፍረስትሬሽን ከፍረስትሬሽን ወደ ፍረስትሬሽን አስበው። መጽሐፉ እሱ ላይ መሰከራል፣ ጳጳሱ እሱ ላይ መሰከራል፣ ቆሞሱ እሱ ላይ መሰከራል፣ መምህሩ እሱ ላይ መሰከራል። በቃ ማን ከሱ ጋር የሚቆም ጠፋ። መጽሐፍ ቅዱስ ይመሰክራል እሱ ላይ እና I feel him he tried his best በእውነት በጣም ለኦርቶዶክስ ቤተክርስቲያን ትልቅ ባለውለታ ነው። ምንም ያልሰራ ባለውለታ ማለት ነው። ምንም ያልሰራ የሞከረ ብቻ ቢሞክር ልክ አንድ ልጅ ልደት ቤት ገብቶ እንዳለው ማለት ነው። እናንተ ትለፋላችሁ እዛ አባቶች እዚህ ለፋችሁበትን ያበላሹታል። አዎ እንግዲህ ያው ሄዳችሁ ተለካሸኝ እውነታቸው ነው። ቲክቶክ ላይ እንዳሉት ወጣቶች መድካም ቢሆን ኖሮ በእውነት የኦርቶዶክስ ገበናዋ በዚህ ዘመን በተደበቀ ነበር። አሁን የሰራዊት ጌታ እግዚአብሔር ነው። የዛሬ ዓመት አካባቢ ላይ የተናገርኳት አንድ ቃል አለች። ቅዱስ እግዚአብሔር አብ ነው የሚበቀላት እችን ቤተክርስቲያን ብዬ ማለት ነው። ሲበቀላት እጇ ላይ ያለውን ህዝብ ነው የሚያስጥለው። ምክንያቱም እግዚአብሔር ህዝቡን ማዳን ስለሚፈልግ እና ማንም ሊይዘው የማይችል የህዝብ ጎርፍ ነው እግዚአብሔር ሲወጣ ከቤተክርስቲያን ሲወጣ ያሳየኝ። ይሄንን ደጋግሜ ተናግሬያለሁ በእነዚህ 5 እና 6 ዓመታቶች ውስጥ ቢያንስ በትንሹ ታስታውሳላችሁ። አልኩ ብዬ ለማለት ሳይሆን ክብሩ ለእግዚአብሔር ስለሆነ ነው። ከጌታ ዘንድ ለሰማሁትና ላየሁት ነገር ምንም ወደኋላ አገር ሁሉ ይተራመስ ጉዳይ አይደለም። ከጌታ ዘንድ ላየሁትና ለሰማሁት ነገር ፐብሊክ ነው የምናገረው እና እንትና ማን ነው ልደተ ቃል ቤቱ ላይ አስቀምጦታል። እግዚአብሔር ነው የሚበቀላት፣ ቅዱስ እግዚአብሔር አብ ነው የሚበቀላት ብያለሁ። እና በቃሉ ሲጀምር እንዲህ ነው የሚያደርገው። ለዘመናት የተደበቀ የሻገተ የበሰበሰ ነውራቸውን አተላቸውን ጉድፈታቸውን ከሊቅ እስከ ደቂቅ የለም ከራስ እስከ እግር ድረስ እንደሚል በነብዩ በኢሳይያስ ከራስ እስከ እግር ድረስ ፈውስ የለውም ይላል ነብዩ ሲናገር ማለት። አሁን ከራስ እስከ እግር እስከሚባል ነው የታጣ። በዚህ ነው ያልክ ቤተክርስቲያኒቱ ራሳቸው መሪዎቹ ናቸው የተናገሩት። እንደዚህ ዘመን የተዋረድንበት ዘመን የለም ብለው ማለት ነው ሊቃውንቱ ማለት ነው። አይ ቲንክ ሰሙራ አላምረው መሰለኝ ይሄንን ያሉት። እንደዚህ ዘመን የተዋረድንበት የለም፣ ከቀድሞ ክብሯ ከልዕልናዋ ሁሉ ወርዳ አሉ። ቤተክርስቲያን ተዋርዳለች አሉ። ማን ያዋርዳት ነው? መዋረድን ማመን ጥሩ ነው። ማን ነው ግን ያዋርዳት? አባቶች የተባሉት አይደሉ ወይ? ያው ከጳጳሱ በግ መቅበር ባለፈ ገዳም ውስጥ ሰዎች ለአጋንንት ይሰዋሉ ተብሎ በራሳቸው ካህናት እየወጡ መናዘዝ ጀመሩ በየቲክቶክ ላይ። ዋት በቅዱስ ቁርባን ሰው መገዳደል እኮ አይደለም፣ ለአጋንንት መሰዋት ሰውን ይሰዋሉ። ንጹህ ነው አይባልም። እና ለምሳሌ እኔ በማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ጠቅሼ እዚህ ተናግሬ ሌላውን እንዲጠላ ላለማድረግ በሚል ዝም እላለሁ። አያው እንዲጠላ ላለማድረግ ዝም እላለሁ። ዘማርያም ዘለቀም እኮ ይሄንን ያለው ለምንድን ነው አደባባይ ላይ ያወጣው?
ይህ ነገር እኮ አባቶቻችን እንትን ብሎ በሚስጥር እኮ የተያዘ ነገር እየተባለ ማለት ነው። በገዳም ውስጥ ሰውን እየሰዉ ለአጋንንት መስዋዕት ያቀርባሉ ብሎ የሚል መረጃ ከማናፍ ነው የተገኘው? ከኦርቶዶክሳውያን አፍ። ማንን መረጃ ወጣ? ቄሱ፣ የኦርቶዶክስ ቄስ ቀሲስ ይትባረክ የሚባል ሰውዬ። በሉ አሁን እንግዲህ ተነጋገሩ እስቲ ኦርቶዶክሳውያን በኮሜንት ላይ የት ነው ያላችሁት? ተነጋገሩ። ልትቀባበሉት እኮ ይገባል ይሄን ነገርማ። ይኸውላችሁ ዘመናችሁን ሁሉ እንድትደነግጡ እነዚህም ቪዲዮዎች እኛ ይዘናቸዋል። ተነጋገሩበት እንጂ በእኔ አብሮ አደግ በወንድሜ ባበበ ጉልላት ሞት ላይ እስካሁን ድረስ የምትሳለቁ እኮ አላችሁ። ተነጋገሩበት እስቲ። ያው ምን ነው ዝም ጭጭ አላችሁ? ቅድም ስትሳደቡ ሁሉ የነበራችሁ ማለት ነው። እኚህ ቄስ ናቸው መረጃውን ያወጡት። እኚህ ቄስ ናቸው መረጃውን ያወጡት። አይሰማኝ። ምን አልሽኝ እህትዬ? ምንድን ነው ያልከኝ ወንድም አለ? ንጽሕት ከብር ከወርቅ ከእንቁ ይልቅ የጠራች የተቀደሰች ቅድስት ምናምን ነገር አልከኝ አይደል? ተጠያየቁ። እኚህ ቄስ ናቸው ያወጡት። ያው ቀሲስ ይባላሉ። ፕሮፋይል ፒክቸራቸውን ይልኝ እዚህ ጋር ፕሮፋይል ፒክቸራቸውን ይልኝ። የቀደሙ ቪዲዮ ላይ ሄድልሃለሁ። ለህግ አካላት ያስተላለፍ ሊቃውንት ሁሉ እነ ዘማርያም ዘለቀ ማለት ነው ተነግሮታል። ቪዲዮ በውስጥ ተልኮለት መረጃ በውስጥ ተልኮለት መጋቢ ብሎ አይመራ አሸብር ሊቃውንት ጉባኤ ውስጥ ያለ አፍነው ያስቀሩት እውነታ ነው እና አኬም በደንብ ያውቃሉ አለ ልጁ ሳቶ በውስጥ ለውስጥ ማለት ነው። እና ፓስተሮችና ኡስታዞች ይህንን እርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ ብሎ ለሙስሊሞችና ለኛ ለወንጌላውያን አማኞች ይሄ ኦርቶዶክሳዊ ወንድም አስተላለፈ ማለት ነው። የጳጳሱ በግ መቅበር ሳይንስ በገዳም ውስጥ ሰው እየታረደ መስዋዕት ያቀርባሉ ለአጋንንት ብሎ ያለው ቀሲስ ይትባረክ የሚባል የኢትዮጵያ ኦርቶዶክስ ክርስቲያን ቄስ። ይሄው ፕሮፋይል ፒክቸሩ ይሄ ቄስ ነው መጥቶ መረጃውን የሰጣቸው። ጎጃም ሀገር ላይ ይመስለኛል የሚኖረው። እዚህ ጋር ሲናገር ስሙት። አሁን የምንገኘው በጎጃም ክፍለ ሀገር ዳንግላ ወረዳ በቅዱስ ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን። በቃይ ይሄን መርሃ ግብር በጸሎት ክፈቱልን ብለዋቸው ሊከፍቱ መተው ነው እኚህ ቀሲስ የተናገሩት። አሁን አላቋርጠው መረዳውን ስሙት። ኦኬ ብያለሁ። በገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይቀርባል ብለዋል ብሎ ሲል አዎ ብያለሁ አሉ። እንግዲህ በየገዳሙ ቤተሰቦቻችሁን እየላካችሁ የቀሩባችሁ ሰዎች መርምሩ፣ ተመራመር፣ ጠይቁ፣ ተጠያየቁ። የህግ አካላት ካሉ እንደነኛ አይነት ሰዎችን መረጃ አይናቅም። በመረጃ ውስጥ የሚሰሩ ሰዎች እንደውም ጭራሽ የበለጠ ያውቃሉ። መረጃ በፍጹም አይናቅም። ቄስ ነው እየተናገረ ያለው። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ነው። አዶ ብሎ የሚቀድስ ቡራኬ የሚሰጥ ታቦት የሚሸከም ቄስ ነው ይሄን መረጃ እያወጣ ያለው። ሰው እየታረደ ለአጋንንት መስዋዕት ይቀርባል ገዳም ውስጥ አለ፣ ገዳሙን አልናገርም እንጂ ብሎ አሉ።
እንደውም ገብረስላሴም እኔም ሌላ ጉድ የሚሰራበት ገዳም አለ፣ ያን ገዳም ግን በመናገር ሌሎችን ሁሉ ገዳማትን ሁሉ አልጠይቅም ማነው አላስጠይቅም ብዬ በሚል ነው አዳፍኜ የተውኩት አለ። የዘማርያም ዘለቀን ድምፅ ተሰምቷል፣ ቮይስ ሪከርድ ተደርጎ ይሄንን ቪዲዮ ሲላክለት ምን ነው አደባባይ ላይ ታውጡታላችሁ? እንዲህ አይነቱ ነገር እኮ በሚስጥር ነው የሚያዘው ምናምን ነገር ብሎ ማለት ነው። ይሄ ማለት በሚስጥር ይገዳደላሉ ማለት ነው። በሚስጥር አጋንንት ያቀርባሉ፣ ለአጋንንት መስዋዕት ያቀርባሉ ማለት ነው። ወይስ ምንድነው ብለህ ልትል የምትችለው? ከዛሬ 1 ዓመት በፊት ስናገር እንዴት እንዲህ ትላለህ እያለ ዘማነው ልደተ ቃል በየፔጁ ላይ ሁሉ አስቀምጦ ነበር። እግዚአብሔር አብ ነው የሚበቀለው። ሲበቀል እንግዲህ እንዲህ ነው የሚያደርገው። ጉልላቶቹ ምታ በራሳቸውም ላይ ሰባብረው አይደል ያለው ነብዩ? ካህናቱ ነው የሚመታው ማለት ነው። አገልጋዮች ሁሉ ያውቃሉ። እና አክሊለ እነ ዘማርያም የሰጠውን ዘማርያም የተናገረውን ኦዲዮ ሪከርድ ያደርጋል። በዛን ቀን እኔ ቤት ላይ ካልሆነ ከዚህ ወጥቼ ከስንት ቀን በፊት ነው ያለው ላይ ተመልሼ ዳውንሎድ አድርገሽዋል? አዎ ከፈቹ እህትየው ቴንኪው። የኔ እሺ ቆቅ ኮንሽ እህትነሽ በእውነት ቴንኪው። ከፈቹ እና ይሄንን ቪዲዮ የመጀመሪያውን ለዘማርያም የላኩትና ኦክቶበር 25 2024 ነው እያለ ያለው። ስንት ወር እንዳደረገም እንድታውቁና ኦክቶበር እኮ ማለት 24 2024 አሁን 10 ወር አካባቢ 10 ወር ሶላተ ተዋህዶናን አዎ ሰምቼዋለሁ። በጣም አስነዋሪ ነው። አንደኛ ገብረስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያልሆነ ነገር ሲጠይቅ፣ አንደኛ የፈለገ ካህን ይሁኑ እንደዚህ አይነት ነገር ሲኖር፣ አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ? ካለ ቤተክርስቲያን እንዴት ዝም አለች? ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ? ምን ማለት እንደዚህ ብሎ ማውራትስ? ካህኑ ራሱ ማንነት ማለበት የት ደብር ነው ያሉት? ኢየሱስ ክርስቶስ ያድናል። ነፍሳችሁን አስመልጡ ነው። አስመልጥ ብራዘር፣ ወደ መጽሐፍ ቅዱስ እውነትና እለቅልሃለሁ። ከተወሰነ ደቂቃ ማለት ከተወሰነ ቀናቶች በኋላ ደግሞ የሌላኛውን ጳጳስ ማለት ነው እጄ ላይ ገባውን ንጹህ ነን በል አንተ ንጹህ ነን በይ። ንጹህ የሆነው እግዚአብሔር ልጅ ኢየሱስ ና ብሎ ይጠራሃል። ካደፍክበት የኃጢአት ቆሻሻ ውስጥ ናውጣና ከዘላለም ሞት ዳን ብሎ ይጠራሃል። አንተ ንጹህ ነኝ ብለህ ለሃይማኖት ድርጅት ትከራከራለህ። ደግሞ አለማፈራችሁ እኛ አባቶች አሉን፣ ጴንጤ ግን አባት የለንም ብለህ ተለ እንዲህ አይነት በቀባሪና አጋንንታ መተታም ትውልድ ፓስተር አባት ከሚኖረኝ ያለ አባት ብቀር ይሻላል። እንዲህ እንዳንተ አይነት በግ ከሚቀብር ጳጳስ አባት ተብሎ ከሚጠራ ይልቅ አባት የሌለው በስንት ጣዕሙ። የዘላለም አባት ነው ያለኝ የእግዚአብሔር ልጅ ኢየሱስ ክርስቶስ። በምድርም ቢሆን የቤተክርስቲያን አባቶች የሉንም እያልኩ አይደለም። አንድ ኦርቶዶክሳዊ በዚህ ጉዳይ ላይ ተናገረ የለም። ሶሻል ሚዲያው ላይ ታችሁት ከሆነ አንድ አይተው እንዳላዩ ሰምተው እንዳልሰማ ነው የሆኑት። እግዚአብሔር ጉዳችሁን መግለጥ ጀምሯል፣ አይቆምም። እና ወንድምነ ተባረኩ፣ ቀጥሉ። ቤካ የለህም ተኛ እንዴ? እኔ የምለው ኤርሚ አሁን በተናገርከው ላይ ቤታቸውን በደንብ ማጽዳት ሲያቅታቸው ልክ ማን ነው ልደተ ቃል እንደተናገረው ወደኛ አባቶች እንደመጡ አይተሃል።
ከኛ አባቶች ምክር እየጠየቁ እንደሆነ አዎ እንትን ይሄ ማነው ሎዛ ሚዲያ መጋቢ ጻድቁን ሁሉ አቅርቦ ታየው ነው። አዎ እኔ የ2 ሰዓቱን ኢንተርቪው 5 ደቂቃ ከታ አድርጌዋለሁ ማሳየት ፈልጋለሁ። ምክንያቱም ፖዚቲቭሊ አይደለም የተደረገው ነገር ወይም ያደረገው ነገር መጋቢ ጻድቁ አብዶን ወዶ እውነት ኦርቶዶክስ ተዋህዶ ቤተክርስቲያን ከኛ ከወንጌል አማኞች አባቶች ምክርና ምንድነው ምልከታ ፈልጋ ሳይሆን ኢንቴንሽናሊ የተደረገ ነገር ነውና እንደው ከአጠያየቁ ጀምሮ እንደው ባሳያችሁ በጣም ደስ ይለኛል። ትንሽ በደስታ በጣም እንትን 2 ደቂቃ ራፓፕ አድርጌዋለሁ ራሴና ከብዙ ዶክተር አቡነ አረጋዊ ጋር ያቺ ገጠመኛ ሲንገር ኦርቶዶክስና ካቶሊክ እና እኔ ከአቡነ አረጋዊ ጎን ነበር የቆምኩትና ጸሎት ሲጨርሱ ፓስተር ምን ነው መሀል ላይ ጠፉ አሉኝ። የት ላይ ማለት ነው? የት ላይ ጠፍታችሁ ነው? አያችሁ የት ላይ እንዲልላቸው ፈልጉ የት ላይ ከአባታችን በኋላ ያለውን ፓስተር ጻድቁ ልክ እንደ ፓስተር ቸሬ እሱ ሰላም ለኪ የሚለውን መዝሙር ስለዘመረ ፓስተር ጻድቁ አብዶንም የነሱን ከአባታችን ሆይ በኋላ ያለውን በአንደበታቸው የሚልላቸው መስሎታል። እና ያቃል እኮ የት ላይ ቆማችሁ ነው? ልክ ይሄ አለ አይደል ሊዲንግ ኩዌሽን ኮንፈርሜሽን በያዝ እንደማድረግ ሊድ ያደርጋቸዋል። በቃ ስለዚህ የሱ ቢሊቭ እና ኤክስፔክቴሽን ብቻ ነው ተጠያቂው ላይ ኢንፍሉዌንስ ያደረገ የሚሄደው ማለት ነው። እንደዚህ አይነት የኢንተርቪው ፕሪንሲፕል የለም። ኮንትሮል ዳሜጅ ነው ይሄ። እንዲልላቸው ይሄ እነሱ የሚሉትን የነሱን ማርያም እየጠራ እንዲልለት ነው የፈለገው። ግን በጭራሽ አይሉም። ከዛ የሚያደርገውን ነገር እዩ። እንደዚህ አይነት ጠያቂ የለም። እንደዚህ አይነት ኢንተርቪው የለም። እንደዚህ አይነት የጋዜጠኝነት ሙያ ወይም ዲሲፕሊን የለም። በጣም ልብ ይነካል አለ። እኔ እላችሁ ፓስተር ቸር የሚባለው ሰውዬ ቸርች ውስጥ ያላችሁ ምእመናን በክርስቶስ ኢየሱስ ያመናችሁ ወንድሞችና እህቶች ፈጥናችሁ ከእንደዚህ አይነት ሰው እንድትርቁ ወንድማዊ ምክሬ ነው። እንዲህ አይነት ባቢሎናዊነት ተቀላቅሎ የሚሄድ ዓላማ የሌለሽ ትውልድ በቤቱ ነይ የማርያም የሚል መዝሙር ከሚስቱ ጋር ከፍቶ መስማት ይችላል ከነ ልጆቹ። እንዲህ አይነት አቋም አልባ ከሆኑ አገልጋዮች የትኛውም ቦታ ላይ ያላችሁ ማለት ነው። የትኛውም መምህር ነው ተጠርቶ የዘማሪ ኬፋ ሚደቅሳ መዝሙር በጣም ልቤን ይነካዋል። በተለይ ደግሞ ዘማሪ ዳጊ ሲዘምር እንደዚህ ምናም ነገር ብሎ ከኛ ዘማሪያኖች እየጠሩ መዝሙራችን በርግጥ እንደሚሰሙና አቃለን እንደሚሰሙ ይታወቃል። ምንም አደባባይ ላይ ያወጡት እንጂ ይሰማሉ። በደንብ ነው የሚከሸክሹት። ግን እንደዚህ አደባባይ ላይ ወጥተው ይናገራሉ አይናገሩ? እና በተጠሩበት ቦታም ራሱ መሄድ የእውነት ማለት ነው። እኔ ላይ ጸጽተኝ እነግረዋለሁ ደውዬ ለፓስተር በሌላ ጊዜም እንትን እንዳይል ማለት ነው። እዛው አርፈው ይቀመጡ። ስንት የወንጌላውያን አማኞች ሚዲያ አለ አይደል እንዴ? ሌሎችም እንደዚሁ እዚህ ውስጥ ያላችሁ ምሰሙ ካላችሁ ካፋችሁ ቃል ሊለቅሙ ነው። ፖለቲካ ሊሰሩ እኛ ህሊና ስላለን በርግጥ እኛ ህሊና ስላለን ወንጌላውያን አማኞች እኛ ህሊና ስላለን እግዚአብሔርም ስለምንፈራ ስለ ኦርቶዶክስ እኮ ቤተክርስቲያን መልካም የሆነ አመለካከትም ጭምር ስላለን እኛንን የምንናገረው። ከመካነ ኢየሱስ ከቃለ ሕይወት ከየትኛውም ቸርች ላይ አንድን ቄስ ብትጠይቀው ከሙሉ ወንጌል ማን ፓስተር ብትጠይቀው ስለ ኦርቶዶክስ ቤተክርስቲያን መልካምና በጎ የሆነ ነገር እኮ የሚናገሩት የኛ ናቸው። የእነሱ ግን ቢጠየቁ ስለማናቸውም አይናገሩም። ስለ መካነ ኢየሱስም ስለ ቃለ ሕይወትም ስለ ሙሉ ወንጌል ስለ የትኛውም ስለ ወንጌላውያን አማኞች በባለፈው ነው እኮ እዚህ ቤት ጠይቄያለሁ። እስኪ ከኛ የምትነቅፉብን ነገር ካለ ነገሩን እኮ ብያለሁ። ማለት ከኛ የምትወዱት ነገር ካለ ብዬ ቤት ከፍተን 1-2 ጊዜ ጠይቀን ነበር ታስታውሱ ከሆነ እሱም ፕሮግራም እንደግመዋለን። አብዛኞቹ እኮ ገብተው እዚህ እንኳን ያሉት ማለት ነው ከእናንተ ኧረ እንዴ ምን መልካም ነገር አላችሁና ኤርሚያስ ሲጀምር እኮ ከላይ እስከታች በሙሉ ዱቄት ናቸው አይነት ነገር ነው ያሉን።
ማለት እነሱ ጎሽ ይሉናል ብዬ አይደለም። እንደው ቢያንስ እንደው ህሊናቸውን እንኳን ተጠቀ አንድ ወንድም ብቻ ነው ምን አለን? አንደኛው ኦርቶዶክሳዊ ወንድም ይሄ ለክርስቶስ ያላችሁ ትጋታችሁ ነጋ ጠባ እየወጣችሁ ስለ ኢየሱስ ክርስቶስ የምትናገሩት እና ለእግዚአብሔር ቃል የምትሰጡት ስፍራ በጣም ይሄ ነገራችሁ በጣም የእንትን ይለኛል አለ። ማለት መልካም ይናገሩና መልካም ይመሰክሩናል ብለን አንጠብቅም። ግን ደግሞ በምንም አይነት መልኩ የኛዎቹ እየሄዱ እነሱ ማይክ ስር ቁጭ ብለው እንደዚህ አይነት ቃላት ለመልቀም አሁን እንዳልሽው አየሽ ያን የነሱን ተረት በሐዋርያቱ ትምህርት አይታወቅ፣ የመጀመሪያው ጉባኤ በኢየሩሳሌም ባለው ማይታወቅ፣ የኒቂያ ጉባኤም ላይ ባለው ክሪድ ውስጥ አይታወቅ፣ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አይታወቅም። መጋቢውም የዋዛ አይደለም፣ ለፖለቲካው አልተመቸለትም። ግን ቢሆንም ደግሞ ልነግራቸው ይገባል። የምታውቋቸው አገልጋዮች ነገ ሌላውንም ኢንቫይት እንዳያደርጉ ልነግራቸው ይገባል። እና ትክክል ነው ያለው ልለው ያልኩትን ነው። እንደው አላቋርጥሽም ቪዲዮን አላቋርጥም ብዬ እንጂ ቸሬን ጠራ፣ አሁን እሱኝን ጠራ። አሁን ከዚህ በኋላ ሌሎቹ ሁሉ ይጠራል። መጋቢ ጻድቁ ፕሬዚዳንቱን ሁሉ ጠርቻቸዋለሁ። አንተም ና ብሎ ቢለው ሌላኛው ደግሞ ይሄኔ ተሰርፎላል። ሱፉን እያስተካከለ ነው። ስርዓት ያዙ፣ የኛ ፓስተሮች ስርዓት ያዙ። የት ቦታ መሄድ እንዳለባችሁ በየትኛው መድረክ ላይ ተገኝታችሁ ስለምን እንደምታወሩ እወቁ። እነሱ የቤታቸው ነገር የተገማማባቸው ማጽዳት ሲገባቸው የቤት ስራ ሲበዛባቸው ከኛ ፓስተሮች የሆነ ቃል እንዲያሉ ብለው በሚል እሱ ሊያጮሁ ፈልገው ነው። ምክንያት አትስጧቸው። የኛዎቹን ማስቆም አለብን። አንዳንዶቹ በቅንነት አሁን ፓስተር በቅንነት ነው ሄደው ጻድቁ እሺ አይ ከሄዱ መስክሮ የመጡ ምድረ መስክሮ የመጡት አንዳንድ ደግሞ አጉል ቱማች እንትን የወንጌል ቅናት እንዳላችሁ ምናምን ተስማ እንደዚህ አይባል ነገር የለም። በነገራችን ላይ በፓስተር ማነው ሶሪ ፓስተር ብላችሁ ባጠሩት ደስ ይለኛል። እንደ አቋም ነው። ከዚህ በፊትም ከአሁን በፊትም የዛሬ 7 ዓመት 5 ዓመት 4 ዓመት አካባቢ ከዚህ ከአሁን ቀደም ተናግሬ ያውቃለሁ። እንደዚህ አይነት ነገር በማነው ቸሬ በሚባል ሰውዬ ማለት ነው። በጭራሽ ፓስተር ተብሎ ሊጠራ አይገባም። የኛ ፓስተር የሚለው ስያሜ ዝም ብሎ የሆነ እንደፈለገ ማንም ሰው ቢጠቀመው አይደለም። ቸሬ ነው። በቃ ቸሬ ነው። ሂዘ ቸሬ አለቀ። እኔ መጽሐፍ ቅዱስ ላይ ገላትያ ምዕራፍ 5 ቁጥር 19 ላይ ታውቃላችሁ ዘፋኝነት ብሎ የእግዚአብሔር መንግስት ከቶ ሊወሱ እንዳይችሉ ዘግቶታል። እሱ ግን ዘፋኝነትን የሚደግፍ ዘፋኝነት አንድ እንደ ሙያ ዘርፍ አድርጎ የሚያስተምር የሚቀበል ነው። ሰው እንደዚህ አይነት ሰው ከኛ ወገን ሊሆን አይደለም ሲቀጥል። ስለዚህ እሱ ኦርቶዶክሳዊ ነው አለቀ። ወንጌል አማኝ ሊቻል በወንጌል አማኞች ስም የፈለገውን ነገር ምናምን ነገር ሊያደርግ ይችላል። he is not a pastor just ቸሬ ነው። ስለዚህ ፓስተር ብላችሁ ማዕረግ የተከበረውን ማዕረግ ባትጠቀሙ መልካም ነው ብዬ ለማለት ፈልጋለሁ። አሁንም እነግራችኋለሁ። ደግሞ በዚህ ቲክቶክ ላይ የፓስተር ቸሬ ውላጆች አላችሁ ማለት እርሱ የፈለፈላችሁ በወንጌል አማኞች ስም ለኦርቶዶክስ የምትጫወቱ አላችሁ። እኔ መቼም ቢሆን እናንተ ወንድም ብዬ አልቀበልም። ሙሉ ወንጌል ሆንክ የሆነ ቦታ ሆንክ እንደዚህ ምናምን ለምን አሁንም እዛ ሙሉ ወንጌል ቤተክርስቲያን ለምን አታድርም ስትፈልግ? ለምን እዛ አታድርም ስትፈልግ ማለት ነው። አልቀበልም። እኔ ወንድም ብዬ አልጠራም። እኔ አንድን ክርስቲያን ወንድም ወይም እህት ብዬ የምጠራው የተቀበለውን የገባውን ትክክለኛውን እውነትን መናገር ሲችል ብቻ ነው፣ ወይም ደግሞ መመስከር ሲችል ነው። ለወንጌል ሲል ዋጋ ሲከፍል ነው። ከዛ ውጪ የትኛውም ሰው እኔ ወንድም ብዬ አልጠራም። ወንድም ብዬ የምጠራ ወንድም የሆነውን እንጂ ቤቱ ያስገባ ወንድሞችን የሚያሰድብ አይደለም። ቤቱ ያስገባ ቤተ እምነቴን የሚያሰድብ ለኔ ወንድም ሊሆን አይችልም። የኢትዮጵያ ወንድም ነው፣ በክርስቶስ ነው የምላችሁ። በጌታ ወንድሜ ሊሆን አይችልም። ይሄ የኔ አቋም ነው። መቼም ቢሆን ማላጥፈው ከዚህ አቋሜ ውልም ዝልፍ እማልልበት አቋሜ ማለት ነው። እኔ ቤት ኤርሚ ተሰድቦ አቅም እኔ ቤት ኤርሚ አይደለም ሌላ ወንድም
ኦኬ ማይታወቅ ነገር ግን እንደው ተፍተፍ የሚል እንኳን ወንድም እህቴ እኔ ቤት ገብታ ተሰድባ አታውቅም። የኔ ቤተ እምነትም አይሰደብም። በኔ ቤት የኔ ቤተ እምነት ላይ ማንም ሰው ገብተው ሙድ አይዝም። ለምን ሲባል ሃይማኖቴ እምነቴ ነው። ስለዚህ እምነቱን የሚያሰድብ በእምነቱ ሙድ እንዲይዙ እያደረገ ደግሞ አንዳንድ ምንድነው የሚባለው ቪዲዮ ምናምን የቀረጫጭብ እያመጣ ዲዩት እያደረገ ምናምን ነገር ከዚያ ደግሞ እኔ ወንጌል አማኝ ነኝ እኔ ሙሉ ወንጌል ነው እኔ እንትን ነኝ ብራዘር አሁን ሙሉ ወንጌል ከፈለክ እዛ ሆነ ልታሳይን ይችላል። I will never accept it by the way ማንም ወንድሜ ነው አይችልም። ወንድሜ እንዳልኳችሁ ለወንጌል የሚጋደል ቤተ እምነቱና እምነቱን ማስነካ ስለ ክርስቶስ ምስክር የሚሆን ነው እንጂ ዝም ብሎ ምናምን እያለ ላይክ እኔ ሙሉ ወንጌል ነኝ ምናምን ብሎ ወንድም መሆን አይችልም መቼም ቢሆን። ይሄ የኔ የማያወላዳ አቋሜ ነው። ይሄ አቋሜ ነው መቼም ቢሆን ማለት ነውና ፓስተር ቸሬ እንዳትሉ he's not a pastor and pastor Sophonias እንዳትሉ Sophonias and ቸሬ አለቀ። ስለዚህ እንደዚህ አድርጉ። ወዳችኋለሁ በጣም ቀጥይ እታይ እትየው እርምዬ ምስክርነት ብቻ አይደለም። በነገራችን ላይ ቃል በቃል ዳጊም አንተም ያልከውን ጋዜጠኛው ቃል በቃል ፓስተር ጻድቁ አብዶን ይጠይቃቸዋል። ግቡና ተመልከቱት። ቃል በቃል እንደዚህ ጊዜ ጨለማ ሆነን አናቅም፣ ጥቁር ለብሰን አናቅም፣ ምን እናድርግ? ቃል በቃል ነው የሚጠይቃቸው። እንደዛ ብሎ አላቸው። ጌታን ቃል በቃል ነው የሚጠይቃቸው። በቃ አሁን ልናዝንላቸው ይገባል። ድሮ ማዘኔት አለን። አሁን ሞር እንደዚህ ብሎ ካለ ዳጊ ያለው ነው ማለት ነው። አረ እንጀግና አሻሹኝ ነው ማለት አንድ ሰዓት ከ05 ደቂቃ ጀምሮ ይሄን ጥያቄ ይጠይቃቸዋል። የኢንተርቪው 1 ሰዓት ከ05 ደቂቃ ጀምሮ ቃል በቃል ለኦርቶዶክስ ተዋህዶ ቤተክርስቲያን ያላቸውን ምክር ይጠይቃቸዋል። ቃል በቃል ባታዝዱን ቀፉን አጽናኑን እያሉ ነውና እንግዲህ እስኪ እናስብበታል። አው ግን እኮ ኤርሚዬ እንትን ነው አይመስልም? ላይክ የተዘራው ዘር ውጤት እያስገኘ ነው እና አሁን ውጤት ስብሰባ ላይ ነው። እኛ ውጤት ስብሰባ ላይ ማለት ሰዎች ኮንፊውዝ ሆነው ከዚያ ደግሞ ነፍሳቸው ታውካ ሲያገኙት ለነፍሳቸው ረፍት ፍለጋ ወደ ኢየሱስ ዞሮ ወደ ማለት እየመጡ ነው ብዬ ነው ማለት ነው። አብዛኛው ነገሩ አይተ ከሆነ እነሱ ቤት አንዳንዶቹ ሻዳ ይዛሉ። ሻዳ የሚይዙት ለምንድን ነው? ለነፍሳቸው ረፍት ካገኘው ነው አይደል? ሻዳ የሚይዙት በቃ እዛ ጋር ያለው ነገር አልተመቻቸውም። የሚያዩት ነገር እንደው አልያዝ አልጨበጥ ነገር ሆነባቸው፣ አየር ላይ ያስቀሯቸው። ስለዚህ እንደው ብሎ እንትን ሻዳ ይዛሉ፣ ጣታቸውን ወደ ላይ የጠቆሙ። ግን አብዛኛው ደስ ይብለው ወደ ጌታ መንግስት መጨመራቸው ነው ሌሎቹ። እና ኤሚነስ ለዘመናት የተዘራው ዘር አሁን እንትን እያፈራ ነው ብዬ ደማም ነው። በዚህ ጋር ሲሉ በቃ አልቻሉም፣ በዚህ ጋር ሲሉ አልቻሉም። አሁን ዳሜጅ ኮንትሮል ነው። በምን አይነት መንገድ ይሄንን ነገር ኮንትሮል ማድረግ የሚችለው ዳሜጅ ኮንትሮል እንትን ማድረግ የሚችለው የሚለውን ነገር ላይክ ሲያሰሩ ሲያወጡ ሲያወሩ አይ ያልተቻሉት እንግዲህ ይሄ ዘሬ እንትን የተዘራው ከጴንጤዎቹ ነው እና የጴንጤዎቹን ዋናውን አውራውን ይዘን እስቲ እንትን ብንለው አይነት ነገር ይመስላል። እኔ እንግዲህ ተጠርጥረው ኤርሚዬ እና የተዘራው ዘር ነው እኔ ባለፈው ብያለሁ። እኔ ትንቢት ተናግሬያለሁ። ያው ነብይ አይደለሁም እንጂ ትንቢት ተናግሬያለሁ። የዛሬ 7 ዓመትና 10 ዓመት ብራዘርዬ ልክ ሬዲዮ ምናምን ስትከፍት በዳጊ መዝሙር ነው የሚጀምረው። ኦኬ ቲቪው ሲከፈት ኤርሚ ሲንጸልይ አንድ ጊዜ ምናምን ነው የሚለው እና እያንዳንዱ በቃ የቲቪ መስኮት የሬዲዮኑ ምናምን ነገር ሲከፈት በጠቅላላ መዝሙርና በመዝሙር ስብከት ጸሎት ምናምን ነው የሚሆነው ብዬ ነው ማለት ነው። ስለዚህ ኦርቶዶክስ በጠቅላላ ፔንት ይሆናል። አሁን ተፈርሳለች አይደለም እኮ ወደ ጌታ ዞር ይላሉ። በጌታም ነው ወደ እውነተኛ ቤተክርስቲያን ይጨመራሉ። በቃ ለቀሪ እሱ ነው የሚታይ። እነሱ 7 ዓመት እኔ 10 እና 7 ዓመት በቃ ሁሉ ኢትዮጵያ በጠቅላላ ጴንጤ ጦርነት ምናምን አይሰማም። ታውቃላችሁ ወንድምነት ወይ አባክ ወንድምነት ደጋግሜ እኮ በእነዚህ ዓመታቶች ላይ ሶሻል ሚዲያ ላይ ተናገርኩት። ጌታዬ ያሳየኝን ነገር አሁንም ስናገረው ከዚህ በፊትም ስናገር ከዚህም በኋላ ስናገር ስለማላፍርበት ነው። ያለ እንዳውም ባለመዘጋጀታችን ምክንያት ብዙ ህዝብ በእውነተኛ ትምህርት በጊዜ መመገብ ሲገባን ሳንመገብ እንዳንቀር
እኔ ለአገልጋዮች የምነግራችሁ በሕያው ጌታ ፊት ማለት ነው። ለአገልጋዮች ለእኛ ለወንጌላውያን አማኞች አገልጋዮች የትኛው ምድር ላይ ላላችሁ የሰራናቸው አዳራሾቻችን ጠበውን ሌላ አዳራሽ እንኳን ብንሰራ ልንይዘው ማንችለው የህዝብ ቁጥር ነው እግዚአብሔር ሲያወጣ ያሳየኝ። ሰው ከእግዚአብሔር ዘንድ ላየው ነገር ሊፈራ ሊሸማቀቅ ይችል ይሆናል። ሕያዋን ምስክሮች አሉ። እዚህ በጣም ደጋግሜ ይሄን ነገር እግዚአብሔር ሲናገረኝ ሲያሳየኝ የነገርኳቸው ማለት ነው። ራሳችሁን አዘጋጁ የወንጌል አማኞች። ለምን በእውነተኛ ትምህርት እንዲኖር የእግዚአብሔር ህዝብ ሲመጣ በእውነተኛ የክርስትና ትምህርት እንድናገለግለው ጌታ በሰጠን ጸጋን በሰጠን ዘመን አይመስልም አይደል? ታዩዋለህ ብራዘር፣ ታዩታላችሁ። ከዛሬ 5 ዓመትና 6 ዓመት በፊት እዚህ ሶሻል ሚዲያም ላይ ከወጣው ጀምሮ በእነዚህ መጽሐፍት ጉዳይ ስንናገር አርፋችሁ ተቀመጡ አንተ ምናምን ነገር እያላችሁ ስትሉን የነበራችሁ ታቃልሉ የነበራችሁ ሁሉ ስትሰድቡኝ ስታሾፉ የነበራችሁ ሁሉ እኔንም ትዝታውንም ስትሰድቡን የነበራችሁ ሰዎች ሌሎችንም ወንድሞች ውጤቱን እያያችሁት ነው። ከላይ ነው የጀመረው። በጳጳሳት ደረጃ ነው ሊቃውንት ጉባኤ ነው የተጠራው። ከኒቂያ ጉባኤ ቀጥሎ ትልቁ ጉባኤ የሚባለው ይሄ ጉባኤ ነው። አሁን በአመት 2 ጊዜ እንዲሆን ተደርጓል። ቤተክርስቲያኒቱ የማትወጣበት ነገር ውስጥ እንደገቡ አውቀውታል። ነግረናቸዋል። እግዚአብሔር ነግሯቸዋል። ደጋግሞ ተነግሯል። የታድሶ ዘመን ብሎ እግዚአብሔር ደጋግሞ ከኛም በፊት በተነሱ እግዚአብሔር ነግሯቸዋል። አሁን ምቱ በጣም በዛባቸው። ሶሻል ሚዲያ ላይ ያለው ነገር በቃ አሁን የሶሻል ሚዲያ ዘመን ነው። እያንዳንዱ ነገር በብርሃን አደባባይ ላይ ሆነ የሚቀመጠው። ዩቲዩብ ላይ ይቀመጣል፣ ቲክታክ ላይ ሰው ይሰማል፣ ፌስቡክ ላይ ይሰማል እና የሚይዙት የሚጨብጡት ነገር እስኪያጡ ድረስ ማለት ነው። ተዋርደናል፣ አፍረናል። በሊቃውንት ጉባኤ፣ በገዳማት፣ በአብነት ትምህርት ቤት ጉባኤ ትምህርት ቤት ማለት ነው። በጳጳሳት ደረጃ አንድነት መታጣት፣ መፈረካከስ ችግር ገጥሞናል። ልጆቻችንን እያጣን ነው። ድቅድቅ ጨለማ ውስጥ ነው ያለኑ። መጥፋት አይሆንም ወይ? በቅዳሴና በማህሌት የምናቆመው ህዝብ የለም። አፍረናል። የቀድሞ ምንድነው ያለን ስም ሁሉ ጠፍቷል። የሊቃውንቱ ንግግር ነው። ዋው! የሊቃውንቱ ንግግር ነው ብራዘር። እዚህ ቲክቶክ ላይ የሚሯሯጠው እንቶ ይሄ እናቱ ሽሮ ሰጣው በልቶ እንትን ሽሮ ዝቆ ገብቶ ገስት ላይ የሚሳደበው እሱን ተው። ከላይ ያሉት ማለት ነው። ከላይ ያሉት ማለት ነው። የብፁዕ አቡነ ገብርኤል የተሰባሰቡት ላይ በወቅቱ በነበረው ስብሰባ ላይ ረብሽ ነበረ በብፁዕ አቡነ እንድሪያስ ምክንያት። ያው የአቡነ ገብርኤልን አሁን አበባለፈው ያው ፊርማቸው ያለበትን ወረቀት ሰዎች በውስጥ ልከውልኝ እዛ ያሉ ሰዎች የትምህርት ችግር ትምህርትን በነገረ ማርያምን ትምህርት ሐዋርያቱ በመጽሐፍ ያላጸደቁትን በመጽሐፍ ቅዱስ ያልጻፉትን ጳጳስ በፊርማ ሊያጸድቅ የሚችል የለም። በፊርማ አታጸድቁም። የኛ ቤቶችን ቢሆኑ ወንጌላውያን አማኞች ፓስተሮቻችን በፊርማ የምታጸድቀው ትምህርት የለም፣ በእግዚአብሔር ቃል የምታጸድቀው እንጂ ፊርማ ይፈራረምልሃል እንዴ? ፊርማ ሲፈራረሙ እኮ ነው ያገኘናቸው። አይ ከዚህ በኋላ እግዝእትነ ማርያምን በፊርማ ትምህርቷን እናጽድቅላት ብለው በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን በሊቃውንት አነጋገር በመጽሐፍ ቅዱስ አነጋገር አይደለም ማለት ነው። በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን መሆኗን የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ዲሂን አማላጃችን ቤዛዊተ ዘበጸጋ መሆኗን ቤዛዊተ ዘበጸጋ በድብቅ ስለተቀዳች ነው። ዘበጸጋ እዚህ ጋር ማለት ዘበጸጋ ነው። ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በመጽሐፍ ቅዱስ ውስጥ አልተረጋገጠም። ትምህርት ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በብሉይ ኪዳንና በአዲስ ኪዳንስ የለም።
አገልገል ወንድሞች እናቶቼ በጸሎት የምትተጉ በጸሎት ትጉ እመኑኝ አልኳችሁ የሰራዊት ጌታ ልዑል እግዚአብሔር አሳይቶኛል ሰምቼ አይቼ ነው ወጥቼ የማገለግለው ዝም ብዬ ስራ የማጣት ጊዜ ማባከን ጉዳይ አይደለም እዚህ ወጣን የምናገለግለው አሳይቶኛል አደርጋዋለሁ ብሎኛል እግዚአብሔር ያዝ ሲወጣ አሳይቶኛል ወደ መንግስቱ ይጠራዋል አሜን ጀምሯል እየሰራ አይደለም ብየምልህ እኔና ጌታ ብቻ እናቃለን እዚህ እኔ ጋር እንኳን ጌታን የሚቀበሉ ጀምሯል እናንተ ምስክሮች ናችሁ በሌሎችም ወንድሞቼ በእኛም ጭምር እግዚአብሔር በሚሰራው ጸጋ የጸጋው ክብር ይመሰገን ዘንድ ጌታ ኢየሱስ ክርስቶስ እሱ ሞትን ድል ስላደረገ አሜን እሱ ከኃያላን ጋር ምርኮን ይከፋፈላል አሜን ሃሌሉያ ነፍሱን ለሞት አሳልፎ ሰጥቷልና ተብሎ እንደተጻፈ ማለት ነው የማዳኑን ወንጌል እንሰብካለን እግዚአብሔር አምላክ ምስክር ነው አልኩ ዛሬ ትናንትና ገድላትና ድርሳናትን አንቀበልም ብለው ያሉ ትናንትና እኛን ሲሰድቡ የነበሩ አሁን ግን ገድላት ድርሳናትን ትናንት እንቀበላለን ብለው ያሉ አሁን ግን ገድላት ድርሳናትን አንቀበልም ብለው ወደ ማለት መጥተዋል ትናንትና እኛ ተሐድሶ ስንል እንስቅ የነበሩ ዛሬ ራሳቸው ልጆቻቸው እንዲህ ማለት ጀምረዋል ይኸውልህ ስማልኝማ ሃሌሉያ ነበረ ኢዮብ ዘሚካኤል የጻፈውን ተሐድሶ ብሎ የሚለው ተሐድሶ ለቤተክርስቲያን ያስፈልጋታል ብሎ የሚለውን ቪዲዮ አይታችሁታል ያ ኮፒ ሊንክ መስላሉ ለትዝታው ድሮ ይጻፈው ለማጋ ነው ቆይ አንዴ ሊክዱላ ፈልጎ አውተር ሳይተው ነው ከዛ እኔ ደግሞ ለማለት የፈለኩት ምናምን ብሎ ነገሩን ወደ ያጠፉት እና ይጽፋሉ ከዚያ እትየው ሜርሲ where are you ሜርሲ አቢዳ ኦኢቱ ይሉታል እሷን አለሽ እንዴ ወጣ ብላለች ወይም በቃ ትቦለካል ወንድምየው ተደብቃለች ሪፖርት ያደርገች ይሆናል እስቲ ማናት አብዳ ኦይቱ መርሲ የምትባል ልጅ ጠራችኝ እሺ አንስቶታል ማለት ነው ጠራችኝ ወንድምነት ጠርቶሽ ነበር አቤት ኤርሚዬ ቴሌግራም ላይ ኢዮብ የጻፈውን አይተሽዋል አላየሁትም ሌሎች ሁለት ላይ ነው ያለሁት የሱን አላውቀውም የነው ያንስቶታል ማለት ነው ወይ አላገኘሁትም አይደል ነው ሰሙ ያለፈ ነው የሚያነበው የሱን ሙሉን ሐሳብ ባገኘው ባነበው ደስ ይለኛል ቲክታክ ቴሌግራማቸውን በእውነት አላውቀው አሁን ግን ገብቼ እሱ ላይ ነው ያያያት ያላት